የተወለድኩት ሞቃዲሾ ነው ልጅነት ከሞቃዲሾ ወደ አዳማ ሶማሊያ አሸባሪ ነበር የምንባለው ፎር 2 years ሰርቫይቫል ሞድ ላይ ነበር ስለ PhD ላወራ ፈልጌ ነው እንደ ውሃ መስሎት በቃ ጣጣ አሪፍ ገፊ ምክንያት ነው ምስራቅ ኢትዮጵያ ምን ትላለ አሁን እዛ አንዴ ሄደ ከመጣት በካርታን ያለችው ቀለቲ የምትባላለች ጉራጌ ዞን አለ ያ ወደ 91 ሚሊዮን ሚሆን ቶን አለ from the people of the United States ምናምን ብሎ ያትሙበታል ይሰጣሉ ተር ሲባል አይቻል እጃቸው ነው ያነሱ እንዴውን ግን እንኩ አይ ይብሉ አቁሙ ነው ማለት ለምን አቁሙ ስላቸው ከሌላ የተነሳ አይደለም በቃ እኛ ጋርም ካስፈልገ ይምጡ መጥቶ አብረን እንሰራለን ሰላም እንዴት ናችሁ አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት ዛሬ የሁለተኛው ሲዝናችንን የምንጀምርበት ቀን ነው ሁለተኛው ሲዝናችንን ደግሞ የመጀመሪያ ኤፒሶድ የምንጀምረው በዶክተር ጅብሪል መሐመድ ነው ዶክተር ጅብሪል እንኳን ደህና መጣ እንኳን በሰላም ተቀበላችሁኝ በጣም ነው ማመሰግነው እንግዲህ ዛሬ ትልቅ ደስታ እየተሰማኝ ነው ለመጀመሪያ ጊዜ ነው እንደዚህ ኢንተርቪው መስጠቴ እና ደስ ብሎኛል ያው ትንሽ ግን ፍራቻም አለ ችግር የለም እስቲ ከቀላላል እንትኖች ምንድነው ከቀላላል ውይይቶች እንጀምርና በዛው ፍራቱም እየለቀቀ ኤግዛክትሊ ይመጣል ሶስቲ ንገረን የተወለድክ የታደክ የተማርክ ፐርሰናሊ ሆነው እንትን እስቲ በደንብ ንገረን አው አዲሱ እኔ አሁን ምንድነው የተወለድኩት ሞቃዲሾ ነው ኦኬ ሶማሊያ በዛ ሰዓት እንግዲህ በጣም አባቴ እዛ በዩናይትድ ኔሽን ሰፖርት ሚሽን ይሰሩ ነበር እዛ የተመደበ ጊዜ እና ልጅነቴን በቃ እስከ 7 አመት ምናምን እዛ ነው ያሳለፍኩት ከዛ በኋላ እንግዲህ ወደ ሀገር ስንመለስ አዳማ የምትባል ከተማ ነው ማለት ትምህርት ቤት ሃይ ስኩል ያደኩት ልጅነቴን በብዛትም ያሳለፍኩት እንግዲህ ከዛ ይያለ ወደ አዲስ አበባ ከአዲስ አበባ ከዛ በኋላ ወደ በረሃ ምስራቅ ኢትዮጵያን ያው እንወክላለን ብዬ ማስበውን ወደዛ ማለት ብዙ ኤክስፒሪየንስ ወደዛ አካባቢ ቆይተናል እና ይሄን ይመስላል በአጭሩ ከትምህርት ቤት በኋላ ሪቲቫሊ ነው እኔ ባይዘዌ ባቼን የሰራሁት ከዛ በኋላ የመጀመሪያ ዲግሪ በፐብሊክ አድሚኒስትሬሽን ላይ ከዛ ወደ አዲስ አበባ ዩኒቨርሲቲ ማስተርስ ኦፍ ኢንተርናሽናል ሪሌሽን በ2019 በግሪጎሪያን ካላንደር እንትን ጨርሼ ያለው እና አሁንም PhD ጣሊያን ያለ ሲሊነስ ዩኒቨርሲቲ የምትባል እየጨረስኩኝ ነው ቴሲስ እና ያን ይሄን ይመስላል ሾርት ከትና ያው ይታው በትምህርት ዙሪያና በልጅነት ዙሪያ ልጅነት ከሞቃዲሾ ወደ አዳማ እስቲ የነበረ የልጅነት ታሪክ የምታስታውሰው እንዴት ነበር ማይረሳ ነገር ከወላጆች ጋር እንዴት መጣ ፋዘር ዩናይትድ ኔሽንስ ነበር ሶ ኢትዮጵያ ውስጥ ተመደበ ወይስ ሶማሊያ ነው የተመደበው ከዛ ወደ እዛ ተመድቦ ነው ወደዛ ሄድ ነው እና ፋዘር ማለት በጣም በዩናይትድ ኔሽን የሰራ ነው እና ከዚህ ወደዛ ሲመደብ ያው እኛ ኦሪጂናሊ ፍሮም ሶማሊ ሪጅን ነን እዚ ላብ ምትባል ከተማ አለች እና እዛ ተመደበ እዛ ስራ በሚሰራበት ያው ኮንፍሊክት ነበረ ያው ገባል መቼም ሴፍቲ የለም በዛ የተነሳ በቃ አሳይመንቱንም እዛ ፋዘር ጨረሰ ወደዚህ መጣንና ከሚገርም ነገር አሁን የልጅነት የምታስታውሰው ስትለኝ አንድ ትዝ ያለኝ ነገር አለ ምንድነው ያው ያን ጊዜ በሶማሊኛ ብቻ ነው የምችለው ሶማሊኛ ብቻ ነው ማወራው አዳማ መጥቼ በቃ መተን እዛ ትምህርት ቤት በገባን ሰዓት ያው ልጅነት አለ በብዛት ጊዜ ያን ጊዜ ደግሞ ያለው ያየር እንትን ከሶማሌ በመሆን የሆነ ናሬቲቭ ነበር ያው በልጅነትኛ በቀልድ በኩሉም ቢሆን እና አንተ ሶማሊያ አሸባሪ ነበር የምንባለው እና ይሄን ይመስላል ያን ጊዜ በነበረው ድምቀት ግን ደስ የሚል ልጅነትና ብዙ ነገር የተማርኩት ከተለያየ ማህበረሰብ ጋር አብሬ የኖርኩኝ አብሬ ማለት የተሳተፍኩኝ አንድ ነገሮች ከዚህም ብሄር ከዛም ከዚህም
እና በቃ የሆነ በቃ እንትን የሆነ ኮክቴል የሆነ ነገር አይነት የለም እንደዛ አይነት ነው የመስራቻ የልጅነቴ ሆነው። ከዛ ወደ የመጀመሪያ ዲግሪ እና የሁለተኛ ዲግሪ አዳማ ጨረስን። ማን ነው አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት እዛ አዳማ ጨረስን። ከዛ የመጀመሪያ ዲግሪውን ሪፍት ቫሊ አዳማ ጨረስን። ከዛ በኋላ ወደ ሶማሌ ክልል ሄድክ? አይ ከዛ በኋላ ወደ አዲስ አበባ ዩኒቨርሲቲ ነው የመጣሁት። ያው ትንሽ ለትምህርት ያለኝ ጉጉት በጣም ትልቅ ነው እና በዛ የተነሳ ከዛ እዚህ ከሶማሌ ኮሚኒቲ የሚባላል የሶማሌ ማህበረሰብ ምናምን የሆነ ድርጅት አለ። እዛ እየሰራው ትምህርቴንም ማስተርሴን አዲስ አበባ ዩኒቨርሲቲ መጨረስ ቻልኩኝ። እንደዛ ከዛ በኋላ ምን ከብዙ በቃ ናይጄሪያ የራሱ በዛ ሰዓት ለሆነ አሳይመንት በዚህ በአፍሪካን ዩኒየን እንትን ደረጃ ተመድበን ነበረ እና ብዙ ናይጄሪያዊ ጋናዊ በቃ ጓደኞች እዛ ማለት ተዋውቀናል። እና ከሚገርም ነገር በዛ ሰዓት የተዋወቅናቸው እስከ ጓደኞች እስከ ዛሬ ድረስ አሁን በእኛ አብረን ምንሰራው ናቸው። በቃ የሆነ የተቋቋመ ቲም ይሄም እዚህም ያለ ሆኖ ያው አፍሪካን በቃ ኢትዮጵያን ይልቅ ማስቀደም በጣም እንትን ምንል ሆነ። በጣም ኢንትረስቲንግ ነው። አሁን ትንሽ ከግል ህይወት ወደ ሰሃን ከመምጣታችን በፊት እንግዲህ ሰሃን ሁለት ነገሮች፣ አንደኛው የግብርና ቴክኖሎጂ ላይ፣ ሁለተኛ ደግሞ የታዳሽ ኃይል ላይ ነው በጣም አተኩራችሁ የምትሰሩት። በአስተዳደግ ውስጥ ሊሆን ይችላል ወይም በግል ህይወት ውስጥ እንደዚህ ታዳሽ ኃይልና የግብርና ቴክኖሎጂ ላይ እንድታተኩር የገፋፋ ያየኸው ልምድ ወይንም ምናምን ነው? እንዴት ወደ እነዚህ ነገሮች? ምክንያቱም የኢንተርናሽናል ሪሌሽንስ ተማሪ ነበርክ። ከዛ በኋላ ፒኤችዲንም ስለ ፒኤችዲ ከዚህ ቀጥሎ እናወራለን። እሺ እንዴት እነዚህ ነገሮች እንዴት ሳቡህ? እንዴት አትኩሮትህን አገኙ? በእርግጥ አንድ ጊዜ 2019 ልክ ማስተርሴን እንደጨረስኩ ውጪ ከመሄዴ በፊት ለዩናይትድ ኔሽን ወርልድ ፉድ ፕሮግራም ተመድቤ ነበረ። ማለት ተመድቤ አሳይመንት ወስጄ ነበረ። ያ አሳይመንት የት ነው? ራሶ የምትባል ከተማ አፍዴር ዞን። አፍዴር ዞን የት ነው? ሶማሌ ክልል ምስራቅ ኢትዮጵያ። እና በዛ ሰዓት ለሁለት አመት ያህል በዛ ሰዓት ያው ደሞዙ አሪፍ ነበረ። something አልፈልግም ብለ የምትተው ነገር አልነበረም። እና ለሁለት አመት ያህል ያ ማህበረሰብ ላይ እኔ ኑሬ ኤሌክትሪክ አልነበረም ባይዘው for 2 years survival mode ላይ ነበርና ምንም አይነት ኤሌክትሪክ የለም። አንድ 24 ሰዓት ውስጥ 3 ሰዓት ብቻ ነው የምናገኘው። እሱም ጄኔሬተር ያው በዲዝል የሚሰራ ጄኔሬተር በርቶ በቃ ጩኸቱንም እያስቸገረ ሲቀጥል ደግሞ ከተማዋ በጣም ሙቀት አላት። በጣም በቃ ቴምፕሬቸሩ በረሃ መጨረሻ በረሃ የሚባለው ከ40 ሴልሺየስ ዲግሪ አንዳንድ ጊዜ ያልፋል። እና በዛ ሰዓት ምንሰራበትም ይሄን ኃይል ላይ ነው በብዛት ያው እዛ በጣም የሚያስፈልጉት ፕሮጀክቶች በዛ የተመደቡት በዛ ሰዓት ስለነበረው ማለት ነው። እና በቃ በምንሰራበት ጊዜ ብዙ ታሪኮች አይቻለሁ። ማለት በቃ አንዳንድ እንኳን እንደዚህ ነው ብዬ እንትን ካልኩኝ ሰው ሁሉ ራሱ የሚያነሳሳ ምንድነው ይሄ ታሪክ አንድ ማልራሳው ምንድነው የሆነ ቆርቆሮ አይነት ቤት እንትን የሚሰራ በዲዝል ጄኔሬተር የሆነ ፍሪጅ ያለው እንትን ይሸጣል። በጎን ደግሞ በውስጥ ያው እዛ አካባቢ መኖሪያም በውስጥም ነው እዛም ይነግዳሉ። እና ጄኔሬተሩ በቤንዚል ስለሚሰራ ቤንዚል ገዝቶ በሃይላንድ ያው እንትኑ ላይ ጄኔሬተሩ ላይ ለመጨመር አስቀምጦት ወጣ ብሎ አንድ 5 አመት ልጅ ህፃን ያን በቃ ያው ህፃን ነው አያውቅም እንደ ውሃ መስሎት በቃ ጠጣ። ከዛ በኋላ ልጁ በቃ አልተነፈስም። በቃ
አልተነፍስም ብሎ በቃ ሳምባው ተያዘ ሁሉም ነገሩ ከዛ እዛው ያየን ከሚገርም ነገር ያው ቀኑ ደርሶ ነበር እንግዲህ ምንም እኛ በዛ ሰዓት ወይ በዚህም ብንሯሯጥ ምንም ልናረግለት አልቻልንም ያው ፖይዝኑ ያው ከሱ አቅም ከሚችለው አቅም በላይ ሆነ እና ያን ታሪክ በቃ ደጋግሜም ነግራለሁ በጣም በቃ የማልራሰው ምንድነው ይሄ ምንድነው የሚያሳየው ብቻ ሰው ውድ የገዛው ውድ የሆነ ቤንዚን ሰው ገዝቶ ሁለተኛ ላይ ጩወቱን የጀነሬተሩን ተሸክሞት ሶስተኛ ላይ ያ ጀነሬተር ቁጭ ባለ እንደዛ በሆነ እንትን አየሩን ሁሉ የሚስበውን ሁሉ ንጹህነቱን አጥቶ ልጁን ሲያጣ ደግሞ በጣም በቃ ከባድ እና በቃ ከዛ እኛ ምንድነው ማለት ዋናው ፕሮጀክቶች በዛ ሰዓት የኃይል ነው የምንሰራው ሶላርም እናቀርባለን እነዚህ ሶላር ስሞል ላተርን ምናምን ይባሉ አሉ እስከ በቃ እኔ ለአንድ 3 አመት እኔ በዛ ማህበር ዋተር ፓምፖች አሉ አሁን እዛ አካባቢ ምን አለ መሰለ አሁን አፋርም እንደዛ ነው አንድ ጊዜ ፊልድ ወተን አሴስመንት ሰርተን ነበር በቃ ምስራቅ ኢትዮጵያ ምን ትላለ አሁን እዛ አንዴ ሄደ ከመጣ በካርታን ያለችው እንደዛ ነው በቃ ለምን በካርታን ያለችው ሲል በቃ whatsoever ምንም አይነት ጂጂጋ ሰማራ ይሄ እነዚህ ትላልቅ የሚባሉት ከተማ እንጂ ሌላው ምንም የለም መንገድ የለም ትራንስፖርት አሁን ዛሬ እኔ አንድ ሶላር ከአዲስ አበባ 40 ምናምን ሺህ ብር ነው 500 ዋት ምናምን እኔ ገዝቼ ለዛ ያለ ሰው ልልክለት ባስብ ልለግስለት ዶኔሽን ልልክለት ባስብ ይሄ ሰው ራሱ እንደዚህ እነሱ ያለው ልጁን በቤንዚን ምክንያት ያጣ ልለግስለታለሁ ካልኩኝ ምን ኃይል ነው ትራንስፖርቴሽኑ ራሱ ከአዲስ አበባ ከቻይና ከምናምን ከኢንዲያ አዲስ አበባ ውስጥ ሆኜ ወደዛ ለመላክ ለምን በጣም ኢንፍራስትራክቸር የለም መንገዱ አይስ አንድ ጊዜ ውሃ ሰላም የሚባል ውሃ አለ ማከፋፈያ እንደዛ አይነት ነገር ኮኦፐሬቲቭ ላይ ነበርና ምንድነው ከሻሸመኔ እስከ እቺ ራሱ ከተማ የምትባለውን ያን ለመላክ ውሃ በቃ ምን ትላለ መሰለስ በቃ አንድ ጊዜ ብቻ ኤፍኤስአር ሞልቶ መጥቶ በቃ 80000 90000 እና ምንድነው የሚያሳየው የመንገዱ በቃ የመንገድ እጥረቱ ነው እና ከዛ የተነሳ ማለት ብዙ ነገሮች ማለት ላይፍ ኤክስፒሪየንስ እንግዲህ ብዙ ታስተምራለች አንድም ነው ሁለትም ነው አንልም ብዛቱ ግን ምንድነው ኦቨርቪው ይታው ካየን ማለት እዚህ እንኳን አዲስ አበባ ውስጥ አመርተን እኛ እንደ በአሳባችን እዛ በቃ እዚሁ አምርተን አዲስ አበባ ውስጥ ያው ሁሉም ፋሲሊቲ አክሰሲቢሊቲ ባለ በቃ አይሰራም ያ ራሱ አይሰራም ለ60 ሚሊዮን ኢትዮጵያን ያን አይሰራም ከዛ የተነሳ ስለዚህ ምንድነው ሶሉሽኑ የትም ይናገራሉ አሁን ብዙ በቃ ጥናቶች ይሰራል ብዙ እንትኖች ተሰርተዋል ስለዚህ ጉዳይ ላይ ምንድነው ኦፍ ግሪድ በቃ ኦፍ ግሪድ ፋሲሊቲ ወይ ማኑፋክቸሪንግ ፋሲሊቲ the only option ነው ለምን ኢንፍራስትራክቸር ቢኖር ቢያንስ አዲስ አበባ ራሱ ከአዲስ አበባ እንደውም ከአዲስ አበባ ወደ ከቻይና ወደ አዲስ አበባ ለማምጣት ይቀላል ከአዲስ አበባ ወስዶ እዛው ኢትዮጵያ ውስጥ ሆኖ ለመውሰድ እና ያን ደግሞ መንገዱ ሰራለው ካልክ ደግሞ አትችሉም ከባድ ነው የሚሆነው እና እስቲ እነዚህ ሰዎችም ምንድነው እንግዲህ ኃይሉ አለ ፀሐዩ 12 ሰዓት በላይ በቃ እንደዚህ ሲያቃጥል በቃ እዚህ ላይ ነው የሚወጣል ፀሐዩ አለ ምንድነው ሶላር ምንድነው ሲጀምር በቃ ፀሐይ ከተገኘ ዋናው እሱ ነው ምንድነው ፓነል ነው ያ ፓነል ከምንድነው የሚሰራው እንትን አፈር እኮ ነው የሚሰራው ሴሎቹ አሁን እዚህ ቀለቲ የምትባላለች ጉራጌ ዞን አለ ያ ወደ 91 ሚሊዮን ሚሆን ቶን አሉ ዲስትሪቢዩተሮች አሉ እንግዲህ ራው ማቴሪያሉ ነው ምንግሪ ቻይና አሁን በተለይ በጣም ታመርታለች ሶላር በጣም ታመርታለች ግን ይሄ ሲሊካ ሳንድ የሚባለው ከሌላ ሀገር እሷ ራሷ ፈላልጋ አምጥታ ነው እዛ ሀገሯ ውስጥ የምታመርተው እና በዛ የተነሳ ነው እኛ ማለት ያገፋፈን እስቲ አትሊስት ይሄ ይሁን ለሂዩማኒቲ እና ለእኛ ባይዘዌ አሁን ከሚገርም ሰው እንደ ካምፓኒ ብንሆንም እንደ እንቅስቃሴ አይነት ሙቭመንት ለምን እኛ አሁን
ቲማችን የተለያየ በቃ ናይጄሪያዊ ያለ፣ ጋና አለ፣ ኢትዮጵያዊ ያለ የተለያየ ከአፍሪካ ውስጥ ምንድነው በዛ ሰዓት ሁሉ እኔ 2019 እኔ ትንሽ ጉጉት ማለት የሆነ ቢግ ጎልስ ምናምን I'm gonna change the world እንደዚህ አይነት ነገር ያን ጉጉት ኖሮኝ የሆነ አፍሪካን ኮንቲኔንታል ፓወር ፕሮጀክት ይባላል ከናይጄሪያ ጓደኞቼ ጋር አብረን የሰራ ነው። በዛ ሰዓት በጣም አሁን ኢንጂነሩ ከኛ ጋር እየሰራ ነው ሳህን ኢንቬንሽኑን ያመጣው ማለት ነው። በጣም ጎበዝ ምን መሰለ አሁን ተንደር ምን ይባላል አሁን ዝናብ ሊዘንብ ሲል ያ ተንደር መብረቅ ያን ከኤሌክትሪክ መፍጠር የሚችል ከዛ ተንደር ኤሌክትሪክ ይፈጥራል። እና ግን በቃ በዛ ሰዓት በቃ አንዳንድ ያሉት እኛም ኮርፖሬት ወርልድ ላይ ምንም ስትራቴጂ የለንም። ቢዝነስ ወርልድ ላይ እንግዲህ ኢንቨንሽን ብቻ ራሱ አንዳንድ ጊዜ በቂ እንደማይሆን ይሄ በቃ ትልቅ እንትን ነው። እና አሁን በቃ 2024 ላይ ሲደርስ ነው እንትን ያልነውና ይሄን ጉዳይ ኤክስፒሪየንሳችን ወያየት የጀመርነው። አሪፍ ገፊ ምክንያት ነው። ያ የልጁ የነገርከኝም የሚያሳዝን ታሪክ ነው እና እውነት ነው። በኋላ ምናነሳዋለን። ኢትዮጵያ የፀሐይ ሀብታም ናት። ምን ችግር አለው? እና ይሄ ግሪድ ኤሌክትሪክ መዘርጋት የሚለው እንትን በጣም ብዙ አመት የሚፈጅ በጣም ብዙ ገንዘብ የሚያስወጣ ነውና ሁለቱን ነገሮች እንግዲህ ሁሉ ነገር ከማስተዋል አይደለም የሚጀምረው ከኦብዘርቬሽን ነውና ጥሩ ጅማሮ ነው። ስለ ፒኤችዲ ላወራ ፈልጌ ነው። ፒኤችዲ የእርዳታ ተጽዕኖ የሰብሳራን አፍሪካ የፖለቲካ ቀውስ ላይ ያለው ተጽዕኖ እርዳታ ነው። እርዳታ ይሄ አሁን ደግሞ ሰሞኑን እንግዲህ ይሄ ፕሮግራም ሲተላለፍ እንደዛው ቶፒክ ሆኖ ይቀጥላል አይቀጥልም እርግጠኛ አይደለሁም። ሰሞኑን ደግሞ ዩኤስኤድ ዶናልድ ትራምፕ ከተመረጠ በኋላ ዩኤስኤድን ኮምፕሊትሊ ያቆመበትና በጣም ብዙ የኛም ወዳጆች ጓደኞች ከስራ ውጪ የሆኑበት ሁኔታ ነው። ዩኤስኤድ ኢትዮጵያ ውስጥ በነገራችን ላይ በጣም ብዙ ገንዘብ ኢንቨስት ሲያደርግ የነበረ ነው። ኢትዮጵያ ውስጥ ብቻ ሳይሆን ከዓለም ዙሪያ ከ60 ቢሊዮን ዶላር በላይ በየአመቱ ለተለያዩ ሀገሮች እንትን የሚል ድርጅት ነውና ምን ልጠይቅ አስቤ ነው እንግዲህ በፒኤችዲ ምክንያት አንደኛ ሁለተኛ የዩኤስኤድም ጉዳይ ስለመጣ የእርዳታን እንትን ሚና ነው እንዴት ትገልጿል? በኢነርጂ ስለ እርዳታና ኢነርጂ ደግሞ በኋላ ተመልሰን አንዲት ሴት አነሳልሃለሁ። ግን ጄነራሊ እንደው ብሪፍሊ ጄነራሊ ያለውን ሚና እንዴት ትገልጿዋለህ? ሰስቴኔብል ዘላቂነትን እንዴት ማረጋገጥ እንችላለን? ከእርዳታም እንግዲህ ይሄ የቆየ ውይይት ነው፣ ግን እስካሁንም ጠቃሚ ውይይት ነው። ምንም ማረጋችን ድጋሚ ማንሳት አለብን። እውነት ነው። እስቲ እሱ ላይ ኮሜንት አድርግና ስለ ኢነርጂው ደግሞ በኋላ እንመለሳለን። እሺ አዲስ ያመሰግናለሁ። እውነት ይሄ በተለይ አሁን ቴሲስ ላይ እነዚህ ሰብሳሃራን አፍሪካኖች 3 ሀገሮች ሳውዝ ሱዳን እና ኢትዮጵያ ምንድነው ዋናው አሁን ከፖለቲካል ስቴቢሊቲ ጋር የተያያዘው አሁን አንድ ነገር ብነግርህ ማለት አገር አስገራሚ ሊሆን ይችላል። ግን ኢትዮጵያ አሁን ውስጥ ለምሳሌ ዩኤስኤድ በጣም ኢንቨስት ያደርግ ነበር። በጣም ከማንም ድርጅት ኤንጂኦ እንደ እንትን ኢንቨስት ያደረገ የለም እንደ ዩኤስኤድ ሲታይ ማለት ነው። ከላይ ሲታይ ግን ውስጥ ላይ ሲሆን ደግሞ በጣም አንድ ሁኔታ በጣም አስቸጋሪ የሆነ ስቲል ዛሬ እነሱ ሻትዳውን አርጎ ማለት ነው ምንም አክሰስ የለም እነሱ ፕላትፎርሞች ላይ ዶክመንቴሽን ትላለ። አሁን ገብታ አንተ ምንም የምታገኘው አርካይቭ ላይ የለም ተነስቷል። ያ ደግሞ ለምክንያት ነው ብዬ እኔ ማለት እዛ ውስጥ የሰራ ሰው ያቃል ምክንያቱንም ምንድነው አንደኛ ነገር ላይ ሰስቴኔቢሊቲ አሁን ያልከው መጀመሪያ ላይ ኢሚዲየት ሪሊፍ ፕሮግራሞች በተለይ አሁን ዩኤስኤድ በቃ ፉድ ሴኩሪቲ የምትለው ፓርት ላይ አሁን ለምሳሌ አንድ ታሪክ ላንሳለ
እኔ አባድር ዴቨሎፕመንት አሶሲዬሽን ዋና ስራ አስኪያጅ በነበርኩ ጊዜ ነው 23 24 አካባቢ ኢርሊ ላይ ማለት ነው። እና ዩኤስኤድ የሆነ ፕሮጀክት ለፉድ ሴኩሪቲ ፓስቶራሊስት ሬዚሊየንስ የሚባል ፕሮጀክት አብረን እንሰራ ነበረ። እና በዛ ሰዓት ሶሉሽን ነው እኛ እንግዲህ የምንፈልገው እኛ ሎካል ነን፣ እነሱ ኢንተርናሽናል ናቸው፣ ፈንዱ አላቸው። ስለዚህ ፕሮግራሙን በየት አቅጣጫ መሄድ አለበት የሚለውን እነሱ ራሳቸው ነው የሚመድቡት። በዚህ ይሂድ ብሎ እና ምን ሀሳብ ቀረምን እነዚህ ሰዎች እነዚህ በቃ ፉድ አሁን በተለይ ፓስቶራል ላይ ያው መሬቱ ምንም አያበቅልም ፉድ አትሊስት ይሄ በቃ ለአንድ ወር ራሽን ይሰጣቸዋል። ራሽን ስንዴ ምናምን በቃ ተደርጎ from the people of the United States ምናምን ብሎ ያትሙበታል ይሰጣሉ። ያ ሰው ግን ማለት ነው ከሚገርም ነገር እኔ አንድ ማልራሳው ታሪክ ምንድነው አንድ እናት በጣም ታማለች፣ በጣም ማለት ነው በቃ ክሪቲካል ኮንዲሽን። እዛ ያው እንግዲህ አሁን ፉድ ኤድ ዴሊቨሪ ይደረጋል ሲባል አሁን ለምሳሌ ካየኸው በቃ የሆነ ስፔስ የሆነ እንደ ኳስ ሜዳ አይነት ቦታ ሰውን ሰብስቦ ነው አንድ በአንድ ላይ ተደርድሮ በየሰው በቃ ካርድ የያዘ ሰው የሚወስደው። እና እዛ ድረስ መታ በቃ ቆማ ምን አለች እኔ ይሄ ሁሉ ራሱ ብትሰጡኝ አለች ይሄ ሁሉ ምግብ እዚህ ያለው እርሻም ሁሉም ነገር እኔ አያስፈልገኝም፣ አሁን ህክምና ነው የምፈልገው። ያ አሁን ማለት ይሄ አውቀላል ነገር ነው ህክምና እንዳችን ሶልቭ የሚያደርገው ይሄ ትንሽ ክራይሲስ ነው ሲታይ። ግን ምንድነው ያን ትልቅ በቃ ተጽዕኖ ሐሳብ እንዲ ለሁለተኛ ማለት እነዚህን ዴሊቨር የምናደርገው አንድ ሰው የተናገረው ግን ብዛት በቃ እነሱ የሚፈልጉት ነገር ወይ በቃ ራባቸው የሆነው ነገር ነው ወይ የሚለውን ማለት ነው። ግማሾቹ ደግሞ ምን ያደርጋሉ መሰለ ከዚህ ወስዶ ምግብ ባይዘው ወይ ደግሞ ምግብ እንደዚሁ ዴሊቨር ሲደረግ ነጋዴ ነው የሚጠቀመው። ያ ሰው ለተደረገለት እነዚህ ፉድ ሴኩሪቲ ውስጥ አሉ ተብሎ ለሚሰጣቸው ሳይሆን ነጋዴ ነው የሚጠቀምበት። ለምን ይሄ ሰው እንደዚህ ህክምና ያስፈልገዋል፣ እንደዚህ የልጆች ትምህርት ቤት መክፈል አለበት፣ ከዛ የተነሳ ሄዶ ያስረክባል ይሸጣል። በቃ ሪፖርቶች ወጥቶ ነበር ይሄ አለ እንትን ውስጥ እየተሸጠ ነው የሚለው ትግሬም አለ እዛ ሶማሌም አለ የትም አለ ይሄ እየተሸጠ ነው በቃ። እነሱ ደግሞ ምንድነው እኔ አንዳንድ ጊዜ እንደውም በቃ የሆነ ጊዜ በፓን አፍሪካኒስትም ስለሆንኩ አይ እነዚህ እንኳን ሰስቴይናቢሊቲ ላይ እኛን ለማድረስ አይደለም ያሉት የሆነ ሐሳብ እናቀርባለን። እውነቴን ነው ማለት ሐሳብን ይሄ ሶሉሽን በቃ አሁን ለምሳሌ ሃይድሮፖኒክ አለ አይደለም እንደዚህ አይነት ሃይድሮፖኒክ ሲስተም እንስራላቸው አትክልታቸውን ይሄ ኤንኤፍቲ የሚባል የሆነ መድኃኒት አለ እነሱን ይገዛላቸው በቃ ቲማቲማቸውን ያብቅሉ። ሶይልለስ ካልቲቬሽን ማለት ነው የለም ከላይ ማለት ፕሮግራሙ ኦብጀክቲቭ እንደዛ አይደለም ኦብጀክቲቭ እንደዛ። ስለዚህ ምንድነው እኛ ምን አይነት ኢምፓክት ነው እየፈለግን ያለው ምግብ ራሳቸው የሚችሉበት መንገድ እንፍጠር ሲባል አይቻል እጃቸው ነው የሚያነሱት። ስንዴውን ግን እንኩ አይ ይብሉ ግን ምንድነው ያ አንተ እንዳትነሳ አንተ እንዳትበላ ከዛ ግን በመሃል የሚጠቀሙት ግን የኛ ሰው ራሱ አንዳንድ ጊዜ ችግር አለበት ማለት ተጠቃሚው ማለት ያው ዲስአድቫንቴጅ ዳውን ኮሚኒቲ የሚባለው ብዙ ማለት ላርጅ ሴግመንቱ ነው ቢጠቀም ከአንድ ፕሮጀክት ላይ 60 ሰው 50 ሰው ስራ ቢያገኝ ነው ከዛ ላይ 50 ሰው 60 ሰው አሪፍ ደሞዝ ያገኛል። ግን 50 ሰው 60 ሰው 100 ሺዎቹ እነዚህ ሚሊዮኖች እየተራቡ 50 ሰው ስራ ስለያገኘ ማለት ምን አለ መሰለ ፖሊሲ ሜኪንግ ላይ አሁን ጆብ ክሪኤሽን የሚባለው ነገር ላይ ነው አሁን እኛ በጣም ትኩረት ፖሊሲያችን ላይ የሚሰጠው ማለት ስራ ፈጠራ ስራ መፍጠር ጥሩ ነው። ግን ይሄ ሰው ዛሬ የተቀበለውን ደሞዝ ይዞ ወስዶ ገበያ ላይ የሆነ ነገር እንትን ማይውልለት ከሆነ ዋጋ የለውም። ኦሬዲ በቃ ሰው በቃ ዛሬ አሁን አቨሬጅ 6000 7000 አቨሬጅ እንበል
ያ 6000 7000 ሰው ዛሬ ምን ይገዛለታል? ስለዚህ ከስራ ፈጠራ የሚለውን ከራሳችን በቃ ኢኖቬሽን ወደ ፈጠራ እንትን ሚል ነገር ላይ አሁን ማንም ኤንጂኦ ሰፖርት አያደርግም። እኛ አሁን ኤንጂኦ ስሙን መጥቀስ አልፈልግም፣ ግን ይሄን ከሳህን ላይ እየሰራን የነበረው እንትን ላይ ጥያቄ ማለት ኮኦፕሬሽን ምናምን ከኛ ጋር እንዲያደርጉ ውይይት ሚቲንግ ገባን። ከዛ በኋላ ደግሞ ከሚገርመው ነገር እኛ ፋውንደሮቹ ሴት የለችም በማላችን ላይ ያው እንደዚሁ እድል ሆኖ ነው ተፈልጎ አይደለም እድል ሆኖ ነው። እና በቃ ምንድነው በቃ ከለር የለውም አሉ። ይሄ ክፍል ያለንበት ከለር የለውም ምንድነው እኛ እንዴት እናርግ ማለት አብሮን ቢሆን አዎ ችግር የለውም ማለት እነሱ እነዚህ ጥቃቅን ነገሮች አሉ አይደለም ነው ትኩረት የሚሰጡት። እና ያን ግራንት በቃ በዛ በቀላሉ በቃ women leadership 2x women የለም በቃ ምናምን ብሎ በቃ ቀረን። እና ያ ምንድነው የሚያሳየው ሌላ ዓለም ላይ ያለ ሰውና ጀርመንና ሌላ ሀገር ያለ ሰው እዚህ ምንም እንደውም አሁን አሪፍ እንቅስቃሴ ማለት እኔ አሁን ማደንቀው አብሬ ያልሰራውም ግን እንኳን ቢያንስ ያው ውጪ ስትሆንና ውስጥ ስትሆን ይለያል። ውጪ ስትሆን ነገሮቹ ሁሉ በቃ በካሜራ ላይ ያምራሉ፣ ግን ውስጥ ስትሆን ስራው የምትሰራው አንተ ሲሆን የምታየው ነገር ሁሉ አንዳንድ ጊዜ በአፍ አወራለሁ ብለ መግለጽ ያቅታል። እና ከዚህ የተነሳ አሁን ጊዝ ጀርመኖቹ በተለይ ኢነርጂ ላይ በጣም በቃ የተጨባጭ የሆነ ነገር እየሰሩ ነው። ያው እነዚህ ፖሊሲ የራሳቸውን አጀንዳ አለ there is always agenda አለ እነሱም ይጠቀማሉ። ግን at least ማህበረሰቡ አሁን በቃ የማልረሳው አሁን ታሪኮች ዘላቂ የሆነ ነገር መፍትሄ የሆነ 24 ሰዓት ኤሌክትሪክ የሚሰጥ አስበው እንግዲህ 2 ሜጋዋት የሚያክል ፕሮጀክት ሶማሌ ክልል ለመጀመሪያ ጊዜ ግሪድ መስጠቱ ይሄ ሁሉ በጣም ትልቅ እንትን ነው። ትልቅ ኢንቨስትመንት ነው። ከኢነርጂው ጋር በተገናኘ አሁንም ከኤድ ሳንወጣ ከኤነርጂው ጋር በተገናኘ ይሄ እንግዲህ ወደ ሳህን በደንብ እንመጣለን። አንዳንድ ኢንትረስቲንግ ነገሮች ስላሉ እነሱን እናንሳ ብዬ ነው። አሁን በቅርቡ አንድ እኔ የጻፍኩት አንድ አርቲክል ነበር። ምናልባት ሊንክዲን ላይ አንተ ማግኝተው ሊሆን ይችላል፣ ሪስፖንድ አድርገህለት ሊሆን ይችላል። ኤኒዌይ ነገሩ ስለምንድነው መሰለ ስለ ባዮጋዝ ኢነርጂ ነው። ባዮጋዝ ኢነርጂ ኢትዮጵያ ውስጥ ወደ 17000 አካባቢ የባዮጋዝ ሲስተሞችን አሰርተን ኢንስቶል አድርገናል ኢትዮጵያ ውስጥ በጠቅላላ። ግን ሁሉም ኢንስቶል የተደረጉት በእርዳታ ገንዘብ ነው። እና ባዮጋዝ ሲስተሞች ደግሞ ይበላሻሉ፣ መሰራት አለባቸው። ከዛ በኋላ ዌስት ውስጥ የሚመጣው እንግዲህ ባዮጋዝ ያው ከቆሻሻ ነው መብራት የሚያመርተው። እንትኑ ስኬት ይመጣል፣ ቆሻሻው ስኬት ይመጣል ምናምን በደንብ በስነ ስርዓቱ ሙሉ የሆነ ሞዴል አልተሰራለትም። ዞሮ እንትኑ ተበላ ማነው ያቺ የእርዳታ ገንዘብ በደሞዝም በእንትን ዕቃ ግዢም ምናምን ትናለች ሲስተሟ እዚህም እዛም ቁጭ ተደረገች። ከዛ አሁን 17000 እንትኖች ሲስተሞች ኢትዮጵያ ውስጥ አይሰሩም። ይሄን ያጫወተችኝ አንዲት ጀርመናዊት ናት። እቺ ሴት ምን ትላለች? እሷ ደግሞ በምንም ታምር ጂአይዜድን ጨምሮ በምንም ታምር ከእርዳታ ድርጅቶች ጋር መስራት አትፈልግም። እሷ ይዛ የመጣችው ሶሉሽን የኮርፖሬት ሶሉሽን የቢዝነስ እንትኒ ኮሚኒቲዎች ቆሻሻ በመሰብሰብ ወር በመናምን መጠቀም የሚችሉበትና ገንዘብ ማግኘት የሚችሉበት በዛ ላይ ደግሞ እኒ ቴክኒሻኖች ስራ ፈጠራ ትክክል እነዛ ሲስተሞችን እና ገንዘብ እንዲያገኙ ሶስቱንም እንትን አድርገን እንሞክራለን ብላ አሁን እየተንቀሳቀሰች ነው። እና ግን በጣም ስትነግረኝ በእርዳታ ገንዘብ ይሄ ኢነርጂ ፕሮዳክሽን ውስጥ ኃይል ማምረት ውስጥ በእርዳታ ገንዘብ እየተንቀሳቀሱ ያሉ ሰዎች አላሰራ ብለውኛል አለችኝ። እና ኢነርጂ ፕሮዳክሽን ላይስ እንዴት ታየዋለ? የእርዳታ በእርዳታ የሚሰሩ ስራዎች ዘላቂነታቸው እና እዛ አካባቢ ያለህን እስቲ ሪፍሌክሽን እንስማ። ማለት ይሄን አይቻለሁ፣ ስለ ባዮጋዙን አንብቤ ያለው ምንድነው አሁን እንትኑ አሁን ይሄ ባዮጋዝ አሁን ለምሳሌ በጣም አሪፍ በጣም
ኢዜ የሚባል ኢማኑኤል የሚባል ኢዜ ናይጄሪያዊ ኢንጂነር ኤሌክትሪካል ኢንጂነር ጓደኛችን አለ እና 2019 እንደውም የሱ አይዲያ ነበር አፍሪካን ኮንቲኔንታል ፓወር ፕሮጀክት ለ600 ሚሊዮን አፍሪካ መብራት ኃይል እንሰጣለን ብለን ማለት ነው የተነሳ ነው። ያን ጊዜ ምንድነው ባዮጋዝ ነው እሱ ደግሞ በቃ ባዮጋዝ ከቆሻሻ ሆም ኢንስታሌሽን ከበቃ እስከ መጨረሻው አንደርስታንድ ያደርጋል እንትን ይላል። አሁን ይሄ እርዳታ የሚባለው አሁን ጓደኛ እንደተናገረች እውነቷ ነው። አዎ it has very very serious and consequence effect አለው። ለምን አሁን በእርዳታ ባይዘው አንድ ነገር አለ ሚስጥር አለ እዛ ውስጥ ያሉት ነው የሚያውቁት ይፈርማሉ ግን ነን ዲስክሎዠር ምናምን ያስፈርማሉ ትንፍሽ ማለት አይችሉም ሚስጥር ያለ ማውጣት ስምምነት መጀመሪያ አዎ ትፈርማለህ ስትገባ ገና እና ስትወጣም አስፈርሞ ነው የምትወጣው። እንግዲህ እኛ ድሮ አብረን ምንሰራቸው አሁን ሸዳውን ያያረጉ ነው ደስ የሚለው ምንድነው እነዚህ አሁን ለምሳሌ $100,000 እርዳታ ለኛ ለሳህን ራሱ ፎር ኤግዛምፕል ተሰጣን ነበር ለአንድ ህዌ የምትባል ቪሌጅ ኤሌክትሪክ በቃ ሶላር አፕላያንስስ ወይ ሶላር ላተርን ይሆናል ወይ በትናንሽ ስሞል ሃውስ ሶም ሶላር ምናምን ከዛ ያን ከሚገርም ነገር የሆነ እንትን አለው ሪኳየርመንት አለው ሲሰጥ ኮንዲሽን ምንድነው ያ ኮንዲሽን አሁን ለምሳሌ ጀርመን ከሆነች ኦርጋናይዜሽኑ ከጀርመን ብቻ የሚሰራው ሶላር ላተርን ነው መግዛት የምትችለው USAID አለ አይደለም USAID ፖሊሲው ላይ ሰው የሚፈርመው ከቻይና የመጣው እቃ መግዛት አትችልም በዛ ግራንት ከአሜሪካ ብቻ ከሌላ ሀገር እነሱ ስምምነት ያላቸው ሊስት አላቸው ሊስት ኦፍ ኤሊጂብል ካንትሪስ ዩ ካን ኢምፖርት ይላሉ ያን ማምጣት እና ለዚህ ነው አሁን ኢነርጂ ላይ አሁን እኛ አሁን ብዛት በቃ ስራችንም በቃ ቻይናዎች ጥሩ ሰዎች ናቸው በጣም ጥሩ ሰዎች ናቸው እኔ ይሄን እድል ተጠቅሜ አዎ አመሰግናቸዋለሁ ለምን ኮኦፕሬሽን ላይ ጎበዞች ናቸው በቃ ምቀኝነት የለባቸውም አሁን ለመጀመሪያ ጊዜ እኛ ኮቴሽን ምናምን ስናሰራ ያው የሚያስፈልገን እቃ ምናምን ሰፕላየር እየፈለግን ዓለም የሆነ GmbH የሚባሉ አሉ ጀርመን ውስጥ እነሱን ኮንታክት አድርገን መጀመሪያ ላይ ማለት ነው ያው የጀርመን ይሻላል የሚለው ነው ያው ቻይና ነው ከዛ የተነሳ still today ምን 5 ወር ያልፋል አላገኘንም ምንም አይነት መልስ ሌላ የፈለኩት ምንድነው አሁን ቻይና አንዴ ኮንታክት አደርጋለሁ ካልክ 2 minutes within 2 seconds response ታገኛለህ ምላሽ ይሰጣል አው በቃ they are open to business ነው የሚፈልጉት እነሱ ኮምፒቲሽን ነው በቃ ፌር ማርኬት ካፒታሊዝም ይሄ ነው በቃ ትክክለኛ ግን እነዚህ አሁን አውሮፓ ምናምን አስቸጋሪ ሌላ የፈለኩት ስለዚህ አሁን እነዚህ እኔ አሁን ምክር ስጣቸው ብትለኝ የግል ድርጅቶች ከአሁን NGOዎች ጋር እየሰሩ እንትን ያሉ በቃ አቁሙ ነው የምላቸው ለምን አቁሙ ስላቸው ከሌላ የተነሳ አይደለም በቃ እኛ ጋርም ካስፈልገ ይምጡ መጥቶ አብረን እንሰራለን ፕሮዳክሽን ነው በቃ ላርጅ ስኬል ፕሮዳክሽን ነው የሚያስፈልገንኛ እንጂ ደሞዝ ብቻ ስለምናገኝ ከዚህ ብር ወስደን ብሩ ራሱ ኮንዲሽን አለው የተያያዘ አንድ እዛ ሀገር መውሰድ አትችልም እዚህ መውሰድ አትችልም በዚህ ማድረግ አትችልም በኋላ አውዲት አለ ምን አለ የት ገባ የት ወጣ በጣም ፕሮሰስ ሌንግቲ ፕሮሰስ ያለው ስለዚህ ምንድነው ፕሮዳክሽን ላይ እኛ ግራንት በተለይ እኛ ግራንት አናገኝ ግራንት እንሰለፋለን ብንል አናገኝ በቃ ክራይቴሪያው ምንድነው ፕሮዳክሽን ነው የኛ it will always በቃ impossible ነው ካመረትክማ ራስህ ልትችል ነው ገባ ያ ሁሉ ከሚቀበለ ሁሉ ሰው እኔ እኮ ስራ አጣለው እኮ ብሎ ነው የሚያስበው እና ያ ነው በቃ ግራንት በቃ ኦፕሽን ነው አይደለም ሰው በራሱ ተማምኖ አንድ ታሪክ አለ ምን መሰለ አንድ እቺ ራሱ የምትባል ከተማ ትልቅ ዩኒቨርሲቲ ወደ 2 ቢሊዮን ብር አካባቢ የሚፈጅ ማለት ነው ማህበረሰቡ ነው መንግስትም የለም ምንም የለም ማህበረሰቡ ከራሱ ከዚህም አምጥቶ እየገነባ ነው እዛ አካባቢ ያለችው አንድ ዩኒቨርሲቲ
ስለሆነች ማለት ነው ከማህበረሰቡ ከኪሱ አሁን ግንባታው እየሄደ ነው ብታይ እንትን ላይ ምናምን ራሱ ዩኒቨርሲቲ ትባላለች እና ይሄ አይነት አይዲያ ሰልፍ ሰፊሺየንሲ በቃ ራስን ተማምነ በቃ የሆነ ነገር አደርጋለሁ በማለት ይሻላል ሁሌም ቁጭ ብዬ እርዳታ ጠብቃለሁ እኔ አሁን ዛሬ $100,000 ፕሮጀክቶች እኔ አሁን ያው ኮኔክሽን አለኝ አሪፍ ኮኔክሽኖች እዛ ውስጥ ኤንጂኦ ውስጥ እስከ ዛሬ ስቲል ድረስ አይ ሪሲቭ በቃ ኦፖርቹኒቲዎች ሶማሌ ስራ ብቻ ሳይሆን በቃ እንደዚህ በኮንሰልታንት የለም ማገናኘት ለምን ምን መሰለ ኦርጋናይዜሽኖች እንዳለ አሁን የሚፈልጉት ምንድነው ምስራቅ ኢትዮጵያ local knowledge experience very limited እኔ አሁን እዚህ ቁጭ ብዬ አሁን ላይሆንም ይችላል አንድ ከምስራቅ ሶማሌ ክልል ስለ ኢነርጂ አንስቶ እንደዚህ በግል በፐብሊክሊ የሚያነሳ ኢሹ ሊሆን ይችላል ላልሆንም ይችላል ግን ሊሆን ፕሮባቢሊቲው ነው ከፍተኛ ነው ለምንድነው በዛ የተነሳ አንድ ቦታ ላይ ሎካል ናውሌጁ ደግሞ ሶማሌ ክልል አፍዴር ዞን ትላል ሊበን ሲቲ በጣም ኤክስፒሪየንስ እና ሰው ነው ያው ሁሉም የሆነ ቦታ ስቴት ሰው ተተዋወቃለ ኤክስፒሪየንስ ታገኛለ ያ ሰው አሁን የሆነ ቦታ ላይ ሶማሌ ከተለ የሆነ ነገር ቢያስፈልገኝ አንድ ስልክ ደውዬ ያ ነገር ማግኘት ይችላል እና በዛ የተነሳ እስከ ዛሬ ድረስ እንደዚህ ማቅረብ እንፈልጋለን አይ እንደዚህማ አይሆንም እንደዚህ መታረጉ ከሆነ እኔ ልተባበራችሁና እንትን ልበላችሁ ብዬ መልሳቸው ሰዎች አሉ እና ከዛ ደግሞ ለምን የተነሳ ነው ማህበረሰቡ ጥሩ ነገር እንዲያገኝ ስላልፈለኩ አይደለም ግን ዘላቂ የሆነ ነገር እንዲያገኝ በቃ ራሱን ችሎ ቆሞ እንዴ በቃ ብሎ ይሄ አሁን ለምሳሌ ከሚገርም ነገር ማለት ነው ማለት ምስራቅ ኢትዮጵያ ብዙ ጊዜ ምን ይባላል በጣም ሰው የለም ብር የለም እሱ ይታወቃል መግዛት አይችልም ይሉ እነዚህ ፈረንጆቹ እንትን ያወጣሉ ሪሰርች ምናምን ቤቱ ጉጎ ሞዴል ምናምን ይባል አይነት በቃ ወንዳ 1000 ብር እየከፈለ የሆነ ኢኩዊፕመንት ሶላር አፕላያንስ እንዲወስድ $10 $5 ምናምን በየወሩ እንደዛ ካልሆነ አይሆንም ነው የሚሉት ቢዝነስ ሞዴሉ እነሱ ያው አሁን ደግሞ ሁሉም የሚገምተው በእነሱ በሚያወጡት ጥናት ላይ ነው ያን ጥናት አይቶ ሰው በቃ አይ የኛ አሁን ቢዝነስ ሞዴል ላይ ቤቱ ጎ የሚባል ነገር የለም በቃ ለምን አያስፈልግም እናውቀዋለን ማህበረሰቡ he can afford ማድረግ ይችላል ከዛ በላይ የሚያፎርድ ያደረገ ነው አንድ ታሪክ ልንገር የሆነች አፋር ላይ ምን አለች የሆነች ከተማ ሁቤ መሰለች ያው የምትባል ትንሽዬ ናት ማህበረሰቡ ያው በሚታወቃል ፓስቶራሊስት ነው መቼም ሊቭስቶክ አለው ሀብት ከዛ በላይ መቼም የለም ያን ሀብት ይዞ ምን ያደርጋል ወደ እንትን ያለበት ሳር የሚበቅልበት አካባቢ ግጦሽ ያለበት ይሄዳል እዛ ይሄድና አንድ ሰው እዛ አካባቢ የሚኖር አንድ 10 ግመል አለው እንበል 10 ግመሉን ያስረክበዋል ይሄን 10 ግመል በቃ እንግዲህ አደራ ብሎ ጥሎት ይሄዳል ከዛ ያ ሰው ነው የሚከባከብለት ለዛ ሰው እንደ ክራይ ያው ስራ እየሰራለት ነው አንድ እንትን ይሰጠዋል አንድ ግመል እንደ ክፍያ ማለት ነው ምንድነው ይሄ የሆነ ኤክስቼንጁ ብርም የለም ግን ሰው እየተገበያየ ነው እንደዚህ አይነት ነገር አይዲያዎች አሁን አይነሱም አሁን ሪሰርች የሆነ የሪሰርች የተሳተፍኩበት ነበር ይሄ ባርተር ኤክስቼንጅ ሞዴል ብዬ ሁሉ ስለ ነገሮች ጽፌ አንዳንድ ነገሮች ያው ብዙም ፐብሊሻይዝ አላረኩም ግን ሊንክድኢን ራሱ አለ how barter exchange could solve in rural Ethiopia's business crisis ሚለውን ማለት ነው አንድ ሰው አሁን የሆነ ነገር አለው መሬትም ሊኖረው ይችላል መሬትም እንትን ያላቸው ምንድነው ትልቁ ነገር ግን ምንድነው ቫልዩ ቼን ነው ለምሳሌ አሁን 10 ደጋግመ ታማኝ ናቸው በርግጥ ሩራል ኢትዮጵያ ታማኝ ናቸው ሰው ማለት እንደዚህ ነገሩ ይሆን ወስዶ በቃ በቃሉ መሰረት ይገኛል በዚህ እውነታቸው በይቱ ጎ ሞዴል ይሰራል ግን እሱም ደግሞ ሰው ይፈራላ እዳ ውስጥ ለምን ገባለው ነው አይፈልግም በቃ ለምን እንቅልፍ ያጣል ለምን ሰላማዊ ሰው ስለሆነ ይጨናነቃል ጭንቀት አይፈልግም ስለዚህ
ባለው ነገር እና በሚችለው አቅሙ ነው መኖር የሚፈልገው። ይሄ ግን ቦይ ቱ ጎ ሞዴል ከአቅሙ ያልሆነ ነገር በላይ ገብቶበት እንዲጨናነቅ ያደርገዋል። ለዛ የተነሳ ነው ስለ ቤቱ እንደዚህ አሁን በቃ እንደ እንትን የሚያቀርቡት ማለት አሁን ለምሳሌ ብዛት አዲስ አበባ ውስጥ ነው ተሰብስቦ አሁን ቁጭ ብሎ እንደዚህ አይነት ነገሮች የሚጽፉት ግራውንድ ላይ የሉም አይሄዱም። እዛ ምን አለ መንገድ እንትን አለ በቃ ምናምን አንድ ሰው ላክን ወይ ሎካል ሰው በኢንተርቪው አረግን ምናምን ነው በቃ አታይም የለም በቃ መንገዱ ሰላም አይደለም ረፍሻ አለ የለም ግን ምንም ሰላም ነው መንገዱ እና እነሱ በቃ እዚህ ቁጭ ብሎ ሌላ አፍሪካ ሀገር የሚሰሩ አሉ አይደል እነዛን ይወስዳሉ። አሁን ናይጄሪያ ለምሳሌ አንድ ጥናት አለ ናይጄሪያ አይነት ቤት ጎ ሞዴል ይሰራል። ለምን ሰዎቹ ትንሽ ክፍያ ላይ አንድ ጊዜ አይገቡም ቢኖራቸውም እንደዚህ ቀስ ግን እንደኛ አይነት ማህበረሰብ በቃ ሃይማኖታዊ የሆነ በዚህም ሳውዝም ኢስትም ብትል በቃ ምንም አይነት ታማኝ ህዝብ ነው እና እንደዛ አይነት ማህበረሰብ ላይ ባለው ነገር ላይ ነው እንጂ እንደዚህ ሞራሊ በቃ እሱም ጭንቀት ውስጥ የሚያደርገው ነገር አይመስለኝም። እኔ that's the best option። ይሄንኛውን ሴግመንት ለመዝጋት ያክል እንግዲህ በዘላቂነት ምን ተነክረው በእርዳታ ሳይሆን በፕራይቬት ሴክተር ነው በቢዝነስ እኛ ራሳችን በመንፈጥረውና በመንሰራው ቢዝነስ ነው የሚል መልእክት ይኖራል ብዬ ተስፋ አደርጋለሁ። ይሄኛው ሴግመንት አሁን በጣም ባጭሩ እንግዲህ የማኪንሲ ወጣት መሪዎች ይሄ የማኪንሲ ያንግ ሊደርስ ፕሮግራም ተሳትፈሃል። ከዛ በኋላ እናንተ ስናወራ ደግሞ ሜንተር ኦፍ ዘ ይር የሚል አንድ ሽልማትም ነበረ ጆሃንስበርግ ይመስለኛል። ከዛ ከኤአይኤ ጋር ከኢትዮጵያ ወጣት ስራ ፈጣሪዎች ጋር ማህበር ጋር ዘለላ የሚል አንድ ፕሮግራም አላቸውና እዛም ላይ ስፒከር ነበርክ ምናምን። እስቲ እነዚህ ልምዶችን ጠቅለል አድርገን ምን ልምድ አገኘህበት ምናምን ከዛ ወደ ሳህን በደንብ እንገባለን። በጣም ኦኬ። አሁን ባይ ዘ ዌይ ማኬንዚ ያንግ ሊደርስ ፕሮግራም ውስጥ 2022 ላይ ነበረ እና ምንድነው ለአራት ወር ያክል ስልጠና ነበረ። ስልጠናው ምንድነው አዳፕቴሽን ሚቲጌሽን እና ሬዚሊየንስ አንድ ወጣት ማለት እንደ ወጣት ፊውቸር አስፓይሪንግ ሊደር መሆን እንዴት ነው በቃ ሪስኮቹን ሚቲጌት ለማድረግ አዳፕቴሽን የሆነ ኢንስቲትዩሽናል ላይ ማኔጅመንት ላይ አንድ ካምፓኒ ላይ እንዴት ይቻላል የሚለው ነው። ብዙት ባጅ ራሱ የሆነ ባጅ ነገር ሰጥቶናል እና ያ ምንድነው አዘ የሆነ በቃ ትልቅ ነገር አሁን ተማርኩ ብዬ እኔ አሁን ሼር አደርጋለሁ የሚለው ነገር ምንድነው ያ ሌሰኖቹ ምንድነው በቃ ምንድነው ምንም ላይ የምታረጋው ነገር ላይ ኮንሲስተንሲ እንዲኖር በቃ የሆነ ጠንክረ በቃ ወደዛም ሳትል ሌላ ነገር ሁሉ ስለ ሌላ ጉዳይ ሁሉ ከተነሳ ወሬ አይቆይ ብለ በቃ ያን ብቻ በቃ ፎከስ አድርገ እንድትቀጥል እና ያን አሁን ሳህን ላይም በጣም ጠቅሞናል። በቃ we are consistent በቃ ሌላ እንኳን ነገሮች ላይ እንነካካ majority of our time በቃ 14 ሰዓት 16 ሰዓት ለምሳሌ እኔ አሁን 14 ሰዓት ወይ 16 ሰዓት I'm always about ሳህን ስለ ሳህን ነው በቃ አንዴ እና ያን ደግሞ ያየናቸው የነበረው ደግሞ ሪዛልቶች ደስ ይላሉ አሪፍ ናቸው። ሌላው ደግሞ by startup and Institute of Leadership and Management የሚባል ዩኬ ላይ ነበር አለ እና ያን ምንድነው የሆነ ፕሮግራም ኦንላይን የሆነ ቢና ቢና ሰስቴይነብል ዲቨሎፕመንት ኦርጋናይዜሽን ሜንተርሺፕ ላይ ኮቺንግ ምናምን እንትን ያደርጋሉ እና ቡት ካምፕ ይሰራሉ ወጣቶቹን የተሳተፉን ይሸልማሉ። እነሱም ማለት አረብ ሀገሮች ሚና የሚባሉት አሉ አይደል ሚድል ኢስት እና ኖርዝ አፍሪካ ላይ ነበር በደንብ የሚሰሩት እነሱ እና የሆነ ጊዜ ILM certification certified mentor and coach
አራት ወር አካባቢ ስልጠና ወሰድኩ። ሌቨል 5 አሁን ሌቨል 7 አውጥቷል እነሱ ግን እኔ አሁን እስከ ያው አፕግሬድ አላረኩም ሌቨል 5 ላይ ነኝ እኔ ገና እና ያው ኦንላይን ነው ደስ የሚለው በጣም ያው ኦፖርቹኒቲው እንድናገኝ ማለት እኛ እንትን እና ያን ከሰለጠነ በኋላ ቢና ላይ ወጣቶቹን ብዙ ወጣቶች ከአረብ ሀገሮች ምናምን የተሰበሰቡ ያው ሲስተም ባይ ዘ ዌይ በጣም ቢናም አሁን ማደንቀው ነገራቸው ምንድነው ለስታርት አፕ ብሎ የሰሩት ፕላትፎርም በጣም እኔ በቃ አስደናቂ ነው ብዬ ነው ማስበው ኮቹ የራሱ አለው ሜንቲው የራሱ አለው ስልጣናውን ምናምን ምንከታተልበት ኮቹም እዚህ ጋር አቴንዳንስ የሚይዝበት ምናምን ኦንላይን በቃ ቪዲዮ የሆነ እና ቱርክ ሆኖ አንዱ እዛ ለሱሪያ ሆኖ ወይ በቃ ሜንተርና ኮች ይገናኛል ከዛ የተነሳ ያምቢና ደግሞ ሁለት ጊዜ እኔ ጁሪ ፓናል ነበርኩኝ ቡት ካምፕ ኤክስፐርት ማለት ነው እና ቢና በጣም እዛ በሰራውት ስራ ላይ ነው ትንሽ ኖታይዝ ተደርጎ አፍሪካን ስታርታፕስ ኢኮሲስተም ሰሚት ኢኮሲስተም ቢልደርስ ሰሚት አን አዋርድ አሴፕስ የሚባለው ለመጀመሪያ ዓመት 2022 እንግዲህ ያልነገርኩም ለብዙ ለሲዝን 2 ብቻ መጀመሪያ አይደለም እና ሌላ ቦታዎችም ሁሉም ለመጀመሪያ ነበርና 2022 ላይ ሲጀመር አንድ ኬቪን የሚባል ጓደኛዬ ያለ ጓደኛዬ ከዛ በኋላ ነው ተዋወቅ ነው ከዛ በፊት አንተዋወቅም በዛ ፕሮግራም ነው ተዋወቅ ነው እና ምንድነው እንዴት ነው ቮቲንግ ነበር ምርጫ በኦንላይን ማለት ነው በቃ ገብቶ ምናምን አንድ 10 ተሳታፊዎች ነበሩ ስታርታፕ ሜንተር ኦፍ ዘ ይር ኖሚኔት ነው የተደረገው መጀመሪያ እኔ በቃ ኢሜይልን ከፍቼ ኢሜይል ነው የደረሰኝ I've been nominated to this award ምናምን በቃ ሊንክ ይሄ ነው አስገባም ፎቶ ምናምን በቃ አስገባው ከዛ በኋላ እንግዲህ ያው እንትንም ቤዝም ግሩፖችም አሉ ያው ሜንተር ሳረጋቸው የነበሩ የለም ዋትስአፕ ግሩፕስ አሉ ምናምን እዛ ላይ በቃ ሊንኩን እንደዚሁ ሼር አረኩላቸው ምናምን በቃ እነሱም ሼር አረጉ እና ቮት ተደርጎ በቃ ከዛ መጀመሪያ ላይ ሰሚ ፋይናሊስት ሆንኩኝ ከዛ በኋላ ደግሞ ፋይናል ላይ ከዛ በኋላ ደግሞ ፋይናል ላይ በቃ እኔ ማለት ተሾምኩኝ ማለት ነው ስታርታፕ ሜንተር ሳውት አፍሪካ ላይ እና ይሄ ባይ ዘ ዌይ አፍሪካን ስታርታ ይሄ ሲስተም ዛሬ እዚህ እኔ አሁን ባለፈው ያወራው ነበር ከነሱ ጋር እና ኢትዮጵያን ለማምጣት ሁሉ የሚለው ነገር በጣም እንትን ጥረት ያወጣውበት ነው ጋና ናይሮቢ 2022 ነው የተጀመረው በሳውት አፍሪካ ከዛ በኋላ ጋና ሄደ ከዛ በኋላ 24 ደግሞ ናይሮቢ ነበረ እና እነዚህ ኢምፓክት በጣም አለው I will share it with you detail እና ይሄን ከዛ በኋላ ባለፈው አሁን ከዚህ ሲነግር ጉዳይ ጋር ምንድነው አሁን ኢትዮጵያ EYEA እንትን አላች አይደለም እንትን ያረጉ ነው ዘለላ ሰሚት የሚባል እንትን እየተባለ ነው ይላልላቸው እና ወጣት ስራ ፈጣሪዎች ማህበር አው ያን ማህበር ምንድነው አሁን ዘላላ ሰሚት ያዘጋጀ ነው በጣም ጥሩ ኢኒሺዬቲቭ በቃ ሳሚያ የምትባለው ሊደራቸው በጣም ፕሬዝዳንቱ በጣም ጎበዝ አክቲቭ የሆነች ልጅና በቃ ለዚህ ያላት ሞራሉ ራሱ ሞቲቬት የሚያረግ ነገር ነውና በጣም ፓርትነርሺፕ ላይ ተላለ እዚህም ይሄ ነው እንቅስቃሴ በቃ ይዟለች ይዟለች እና እንትን ይሄን ሐሳብ ከሷ ጋር ሼር አድርጌ ነበር ማለት ዘለላ ሰሚት ኢንተርፕሪነርስ ላይ ብቻ ሳይሆን ኢኮሲስተም ቢልደሮች አሉ እንደ አቶ አዲስ ኢኮሲስተም ቢልደርስ ይሄን ነው ማለት ኢንተርፕሪነሩን አንተ ወደ ላይ ማንሳት ከፈለክ እሱንም ከታች የሚያነሳውንም አብሮ ማንሳት አለበት ለምን ይሄ ሰው መበረታታት አለበት ሌላ እንዲያነሳ ሌላ ለምን አይቆምም ኢኮሲስተም ቢልደር አንድ ካምፓኒ ከፍቶ በቃ መጨረሻው እዛ ጋር አይደለም ሌሎቹን እንዲያነሳ እንዲያበረታታ እኔ አሁን በዛ ስታርታፕ ሜንተር ኦፍ ዘ ይር ብቻ እንትኑን ስላለኝ ታይትሉ ይሄው ከዛ የተያዘ ነው አሁንም ይሄን ሐሳብ አሁን ይሄም የኛም እንትን ማለት አለበት ይያልኩኝ ያለው
በቃ ለምን ያ ሽልማት አይነት ስለተሰጠኝ አትሊስት የሆነ እንትን ፊል አረጋለሁ እንትን ሪስፖንሲቢሊቲ እንዳለብኝ እና ለዛ የተነሳ ነው ይመስለኛል እንደዛ ቢደረግና እንትኖች ኢኮሲስተም ቢልደሮቹን እነሱንም መሸለም ባንኮች አሉ አሁን ክሬዲት የሚሰጡ ፋይናንስ የሚሰጡ በቃ ብዛት በቃ ኢንተርናል እንኳን ይሄን ተጠቀሙ ይያሉ እና እርዳታ እነሱ ያረጉ ያሉኑትም በናስታውሳቸው ለዛ ቀኖች አሪፍ ይመስለኛል ብዬ ያው በጣም ጥሩ ሀሳብ ነው ሼር አድርጌላችኋለሁ ጥሩ ሀሳብ ነው የአፍሪካን ስታርታፕስ ኢኮሲስተም ቢልደርስ አዋርድ ኢትዮጵያ ማምጣት የሚለውን ሀሳብ ላይ አብረን እንሰራለን እኛም በዚህ ብቻ ሳይሆን ከዚህ ፕሮጀክት ሌላ ፕሮጀክት አለን ኦልሞስት ከ200 በላይ እንትኖች ፓን አፍሪካን የሚዲያ ሰዎች ያሉበት ኔትወርክ አለን ትክክል ሶ እሱንም እንጠቀማለን ራይዝ አዲስ ፖድካስትንም ተጠቅመን በደንብ አብረን እንሰራለን ሳሚያን በተመለከተ ሳሚያ በጣም ጎበዝ ሰው ናት እኛ ፕሮግራም ላይ ጋብዘናታል የሲዝኑ የመጨረሻ ሰው ምናልባት እሷ ልትሆን ትችላለች የሚል ተስፋ ነው ያለን በጣም ፊንገር ክሮስ ዳርገን እየጠበቅናት ነው ሆፕፉሊ አሁን ውጪ ነው ያለችው መሰለኝ ፌብሩዋሪ መጨረሻ ላይ የእሷን እንግዲህ እንቀርጻለን ብዬ ተስፋ አደርጋለሁ አሁን ወደ ሳሃን ልንመጣ ነው እስቲ ሳሃንን በደንብ እናስተዋውቀው ምንድነው የሚሰራው ምን አይነት ሶሉሽን ነው ምን አይነት ችግር ለመፍታት ነው የተዘጋጀው ያሉት ፕሮዳክቶች ምን ምንድናቸው መቼ ተቋቋመ እንዴት ተቋቋመ የሚለውን በደንብ ሳሃንን በደንብ እናስተዋውቀው እስቲ ምክንያቱም እዚህ ያገናኘን የሳሃን ስታርታፕ መስራች ባለቤት ነው ዶክተር ጂብሪል እኛ ይሄ ፕላትፎርማችን ስታርታፖችን እናበረታታበት ታሪካቸውን በደንብ እንዲናገሩ ያለምንም ሰዓት ገደብ ሐሳብ ታሪካቸውን በረጅሙ እንዲያጫውቱን የምናደርግበት ፕላትፎርም ነው ሶ እዚህ ያገናኘን ዋናው ሳሃን ነውና ሳሃንን እስቲ በደንብ እናስተዋውቀው ኦኬ እሺ እናመሰግናለን እንግዲህ እኛም በጣም ትልቅ እንትን ክብር ነው የሚሰማን እዚህ ዛሬ ናሽናሊ ማለት ሳሃን ለማስተዋወቅ ሳሃን ከስሙ በጀምር ምንድነው ሳሃን ቃሉ ምንድነው የሚለው ሳሃን ምርምር ወይ ጥናት ማለት ነው በሶማሊኛ ሳሃን ማለት ምርምር ወይ ጥናት ነው እና ከምን በብዛት ያው የሚጠቀሙት እንትኖች ሪሰርች ቲንክ ታንኮች ናቸው ግን ደግሞ እኛም መጠቀም አለብን ብለን ነው ወስነን እንትን ያልነው ትልቁ ነገር ምንድነው ሳሃን ሲባል ኢነርጂ ሶላር ኢነርጂ ኦፍ ግሪድ ማኑፋክቸሪንግ ፋሲሊቲ ነው የተቋቋመ ያለው ፋብሪካው ሶማሌ ክልል ውስጥ አፍዴር ዞን ውስጥ ነው ከሌላ ሁሉም ነገር ማለት አሁን እኛ ለኦፍ ግሪድ ነው ሶሉሽናችን ማለት ለከተማም ያው አገሩ ነው ግን ምንድነው ሶስት ነገሮች በቃ እኛ ጥያቄ ሴሽኖች ሳሃን ሚቲንጎች ምንላቸው አሉ እና እነዛን ብሬን ስቶርም ምናረግበት ሴሽኖች ምንድነው ምንጠይቀው ጥያቄ ማለት ይሄ ሰው እዚህ ከተማ እንደዚህ በረሃ የራቀ ያለ ሰው ምን what are the probability ምንድነው ተነስቶ አዲስ አበባ ሁሉ ቢመረት ኢንኬስ ሄዶ ገዝቶ የሚመጣው እሺ ገዝቶስ መጥቶስ how can በቃ እንዴት ማድረስ ይችላል ወደ ቦታው እንዴት መድረስ ይችላል መኪና አሁን እኮ በተለይ አሁን ለምሳሌ በኦሮሚያ በኩል ገባለው ካልከ ሶማሌ ክልል ማለት ኖርማል በአንድ ቀን ነው መሰለኝ ትልቅ ታክሲዎች የሚሄዱት ከዛ እንትን ሲል አይሱዙ ላይ ነው ሰው እንደ ዕቃ ተጭኖ ነው የሚሄደው ያ ደግሞ ያው አክሴሲቢሊቲ እና ሮድ ችግሩ የተነሳ ማለት ነው ያው ትንሽ መኪና ተነስቶ ሚኒባስ ወይ ምናም ዶልፊን መሄድ አይችልም የመንገድ ችግር ስላለ ማለት ነው እና ያ መንገድ ችግር ይሄ ነገር ደግሞ ኤሌክትሪካል ግላስ የሆነ ሶላር ምን ያለው ትንሽ እንትን ካለ ለእንትን ሰሰፕቲብል የሆነ እንዴት ነው በቃ እና ምን አጠቃላይ ላይ መጣን
this በቃ የሩራል ኢትዮጵያ ኦፖርቹኒቲ ማግኘት እንትናቸው ምንድነው የሚለውን እንትን ኦፍ ግሪድ እዛው ተመርቶ እነሱንም እየተማሩ እንዴት እንደሚመረት ራሳቸውን ኢምፓወርም እየተደረጉ እንዲሰሩ ማድረግ ነው የሚለው ላይ በቃ ጥያቄ ላይ እንትን ላይ መልስ ላይ መጣ ነው እና ከዛ ምንድነው አስተያየን ማለት አሁን አንድ እንትን ሶሳይቲ አንድ ማህበረሰብ ላይ እንዴት ነው የሆነ ነገር አዳፕትብል ያው ከአዳፕቴሽን ከመኬንዚ ላይ የተማርነው እንትን ነው ኤክስፒሪየንስ ነው እንዴት አዳፕት ማድረግ ይችላሉ አዳፕት ማድረግ የሚችሉት በተለይ ደግሞ የሩራል ሰው አስተሳሰብ አሁን ራሱ ሲባል አሁን እኛ የከተማ ሰው ምናምን ስንሆን ዛሬ ከአሜሪካ የመጣ ነገርና ያው እዚሁ አዲስ አበባ ማርካቶ ያለ የተሰራ ነገር የአዲስ አበባውን ልንመርጥ እንችላለን እኛ ግን ሩራል ያለ ሰው እንደዛ አይደለም የራሱ ነገር ነው ብሎ ነው የሚያምነው ይሄ በቃ ንብረቴ ነው ፋብሪካውን ንብረቴ ነው ብሎ ነው የሚያምነው እዛ ውስጥ ስለሆነ ማለት ነው ስለዚህ ምን ያስባል ንብረትም ካለው ንብረቱን ሽጦ ያን ሁሉ ለመገንባት ዝግጁ ነው ለምንድነው በቃ የኔ ነገር ነው አደኩኝ ነው የሚለው ጉጉቱ አለ የባለቤትነት ስሜት አለበት እና ከዛ የተነሳ ነው በጣም ደግሞ ዌልካሚንግ ናቸው የሩራል ሰው በጣም ከከተማ ዌልካሚንግ ናቸው በጣም እንደ ፋሚሊ ነው በቃ አሁን እንግዲህ ያው ጉዞ ወደዛ ሄዱ ሰዎች ነው በደንብ የሚያውቁት በቃ እንክብካቤ ያለ በቃ እንግዳ ነው እና በጣም በቃ የሆነ ትራዲሽኑ ትክክለኛው ትራዲሽን አሁን ከተማ እንግዲህ ትንሽ በትንሽ እየጠፋ ነው አይደለም ያው ሰው ሁሉ ጎረቤት ለጎረቤት ይሆን አይነጋገርም ያው ሰላም ነው እዛ በቃ የሆነ ማህበራዊ አይነት ኑሮ አለ ሰው እንደዚህ ነው ተጠጋግኗል እና በዛ የተነሳ ነው በቃ ይሄ በቃ ሪል ቻንስ እነዚህ ሰዎች ማግኘት የሚችሉት እዛው ተመርቶ ሰው በቃ እዚሁ ተሸክሞ ሄዶ እንዲገባ እነዚህ ስለዚህ ከዛ በቃ ምንድነው ፕሮዳክት ምንድነው የሚለው አሁን መጣ ጥያቄ ደግሞ ፕሮዳክት ምን አይነት ፕሮዳክት ቆይ ምንድነው ፀሐዩን ምንድነው ኮንቨርት የሚያደርገው ወደ ኤሌክትሪክ የሚለው ሶላር ፓናል ነው እሺ ሶላር ፓናል እንግዲህ አሁን እናውቃለን ገበያው ላይ ስንት እንደሆነ በዋት ነው የሚሸጠው አንዱ ዋት ምንድነው ወደ አሁን ማርካቶ ከትላንት ወዲያ ጓደኛዬ እንደዚሁ ጠይቆ ነበር በዛ ፕራይሱን ማለት ነው እና አንዱ ዋት 60 ብር ነው አንድ ዋት ያው 250 ነው ወይ 500 የኛ አሁን 500 ነው ግን እና ስታባዛው በቃ ወደ ኦሬዲ በቃ ከቅናሽ የሚባለው ሰከንድ ሃንድ የሆነው 20000 ምናምን ራን የሚያደርገው ሌላ ከዛ ምን አለ ኢንቨርተር ያስፈልጋል ከዛ ምን አለ ኮምባይነር አለ ከዛ ደግሞ ምን አለ ቻርጅ ኮንትሮለር አለ ከዛ ደግሞ ባትሪ አለ ገና ኢነርጂ ሴቭ የሚያደርገው ከዛ አስበን ማለት አሁን እኛ እንደ ግን መጀመሪያው ማለት ትልቁ ነገር የሚጀምረው መጨረሻውን መጀመሪያውን ግን ሶላር ፓናል ያ ፓናል ማምረት ያ ፓናል ከሌለ ወላ ኢንቨርተር ምንም አይሰራም ባትሪ ያው ትንሽ እንትን ሊቲየም ከሆነ እንትን ሊል ይችላል ግን ያን ፀሐዩን ካፕቸር አድርጎ ሴሎቹ ካፕቸር አድርጎ ወደ ኤሌክትሪሲቲ ጀነሬት የሚያደርጉት እና ወደ ኤሌክትሪሲቲ የሚቀይሩት ቀጥታም ያው እንደ አሁን ሶላር ዋተር ፓምፕ ላይ ኢንቨርተር ምናምን ያስፈልጉ ቀጥታ ዲሲ ማገናኘት ይችላል የተመረጠውን ዳይሬክት ማገናኘት ለሶላር ዋተር ፓምፕ ደግሞ ፎር ኢሪጌሽን 6 ሚሊዮን ኦሮሚያ ላይ አሁን ኢሪጌሽን ሶላር ዋተር ፓምፕ ይፈልጋሉ አሁን በዚህ ሰዓት ምናወራበት በቃ አፕዴት የሆነ ማለት ነው እና እንደዚህ አይነቶች እና ከዛ ምንድነው አሁን እኛ 3 ፕሮዳክት ላይ ነው ትልቁ ነገራችን ላይ ብሬንስቶርም አድርገን መጨረሻ የመጣ ነው ምስራቅ ኢትዮጵያ ቅድም እንዳልኩ ያው ካርታ ላይ ነው ያለ ነው እንግዲህ ያው እና ምንድነው ምስራቅ ላይ ውሃ ወተር ስኬርሲቲ አለ ውሃ አይታሰብም ሰው በውሃው እርሻ ያርሻል ብሎ አይታሰብም ለምን ያ ውሃ ያን ያክል ውሃ ለመጠጣት ራሱ ሰው ያጣ ነው የሉም በቂ ሪጎች የሉም
ይሄ እንደዛ ሆኖ ሰው በቂ ውሃ አጥቶ እንዴት ስለ እርሻ ያስባል? የሚጠጣውን እያሰበ ፍየሉን ግመሉን የሚያጠጣውን እየከበደው እየቸገረው አርሳለሁ አይልም። በፍጹም አያስቡም። ሲቀጥል ሁለተኛ ላይ ደግሞ አሪድ ሪጅን ሁለቱም አሪድ ናቸው። በቃ ምንም በቃ አይበቅልም። ደረቅ ነው በቃ። አዎ እና ያ ደረቅነቱ የተነሳ ይሄ ማሽን ኢኮ ሃይድሮፖኒክስ ይባላል። አሁን ኢኮ ሃይድሮፖኒክስ ምንድነው? ከሶይልለስ ከልቲቬሽን አፈር የማይፈልግ እንግዲህ እርሻ አፈር የማይፈልግ እርሻ። ይሄ ምንድነው የሚያረጋው? 90% ውሃ ትራዲሽናሊ ለእርሻ የሚያስፈልገው በታች ነው የሚጠቀመው። ሁለት አይነት አለው። ቬጂቴብል ማምረት ይቻላል። ኒውትሪየንት ፊልም ቴክኒክ የሚባል ኤንኤፍቲ ያለ ስፕሬይ ብቻ ነው የሚደረገው። ዋው እንትኑን ማለት ነው። ሲድ እንደ ሲድ አይነት ነገር እንደዚህ አይነት ነገር አሁን ሆኖ እዚህ ላይ ስፕሬይ ይደረጋል። ያው ባክቴሪያ ሁሉ በቃ ሲዱ በጣም ርካሽ ነው። እሱ ደግሞ ያ ሆኖ ሁለተኛው ደግሞ ፎደር ሳር ማለት ሳር። አሁን እዛ አካባቢ ፍላፍል ምናምን የሚባል አይነት አለ። እሱ ደግሞ ውድ ነው እና they can't afford ማድረግ አይችሉም። እና ሐሳባችን ምን ላይ መጣ? በተለይ ደግሞ አሁን ደረቅ ሪጅኖች በጣም የሚያስፈልገው ሳር እና ለወተር ስኬርሲቲ ራሱ አሁን ሳውት ላይ በጣም ኢኮ እንግዲህ አሁን አንዳንድ ፓይለቶች የተሰሩ አሉ። ወደዚህ ሳውት ወጣ ስትል ያዩዋቸው እነሱም በጣም ጠቃሚ መሆኑን እያረጉ ነው። ለምን ከምንም በላይ ውሃ ትንሽ ነው የሚጠቀመው። ውሃ 90% በታች ማለት እንግዲህ ሰው እርሻ ከሚያረሻ እንደዚህ ሁሌም እየሄደ ይሄ እኮ አውቶማቲክ ነው። በቃ ኮንትሮለር አለው። ጠቅ ታረጋዋለ ይከፍታል። በየሰዓቱ እሱ ያረጫል። ከዛ ያ ውሃ ራሱ እንትን ያረጋል፣ ሪቮልቭ ያረጋል። ራሱ በራሱ ይተካል፣ ይመልሳል፣ ተመልሶ እንደገና ይመጣል። አዎ በቃ ምንም የሚፈስ ነገር አይደለም። በአንድ 20 ሊትር እንትን ተሞልቶ በቃ በዛው 20 ሊትር ይሰራል። በአንድ ቀን ስንት ማምረት ይችላል? 30 ኪሎ በላይ ፎደር። ይሄ ማህበረሰብን ሁሉ የሚያስተዳድር ነው። አንድ ኮሚኒቲን ሁሉ መጠቀም የሚችሉት ነው በቀን ከተባለ ማለት ነው። አሁን እኛ እንደዛ አይነቶች ማሽኖችም አሉ ምርቶቻችን ላይ። ግን ምንድነው እኛ ሃውስሆልድ ላይ ነው የኛ ሶሉሽን። በትልቁ ምንድነው ሃውስሆልድ ላይ ነው። አሁን ትላልቁ ማሽን ብትል ያን ጊዜ ትንሽ ከገበያም ከበድ ይላል ተወጣለ። ያው ይሄ ማህበረሰብ ይታወቃል፣ ሼር በማድረግ ነው የሚታወቀው። አንድ ሰፈር ሙሉ አንድ ገዝቶ አንድ እንጠቀማለን ነው። የሆነ ስኬሌብል እንትን አይኖረው። ከዛ የተነሳ በቃ ኢንዲቪጁዋል ፎር ሃውስሆልድ ዩዝ በቃ የሆነ መስመር 3 መስመር በቃ ሁሉም በቃ የራሱን ብቻ ይዞ እንዲጠቀም ማለት ነው። ያው ሰስቴኔቢሊቲ እንዲኖር ነው። አሁን በቃ አንድ ትልቁን እንኳን እኛ ብንል እንኳን ቢዝነሱ ሳይዱ እንደዚህ ብናስቀምጠውና ብንል ያው ሰው ይኮራረፋል። ስንት ነገር አለ እና ከዛ የተነሳ እዛ ጋር እንትን ሊል ይችላል፣ ሊያቋርጥ ይችላል እና ነገሮቹን። ስለዚህ ሁሉም እንደበእናንተ ሆኖ ኢኮ ሃይድሮፖኒክስ ላይ ስለዚህ ማን ነው እኔ አሁን ኢኮ ሃይድሮፖኒክስ ላይ ኤክስፒሪየንስ አሁን የለኝም። ብዛት ጓደኞቼም አብሮን ምንሰራው የላቸውም። በዚህ ማለት ማሽን ራሱ ኢኖቬቲቭ ነው አሁን ነው ማለት እየገባ ያለው። ግን አሁን ህንድ አሉ ፓርትነር አለን አውቶ ስቱዲዮ አንኩር አምባት የሚባል ላይ በጣም ጂኒየስ የሆነ ኢንጂነር በጣም ጥሩ ሰው ማለት ማህበረሰብን መቀየር ነው የምፈልገው የሚል ሰው ማለት ነው። እዛም ሆነ እዚህ መሆን አይደለም በቃ ሰው ልጅ መቀየር አለበት ብሎ የሚያምን ሰው አይነት ማለት ነው። እና እኛ ጥያቄ ስናቀርብላቸው እንደዚህ እንፈልጋለን ይሄ ችግሮች አሉ ብለን ፕሬዘንት ስናረግላቸው ቴክኒካሊ እኛ አለንላችሁ አሉ። በቃ እዛው ሀገር ውስጥ እንድታመርቱ የሚያስፈልጋችሁን ነገር አለን፣ ቲምም እኛ አልካለን። ግን አሉ እኛ አለን አሁን ከዚህ ልከን እዛ ተጠቀሙታላችሁ ቢባል ያ it's going to be problematic አሉ። አንዱ ማሽን በዛ እንደዛ ከተባለ ሺፒንግ ኮስት አለ፣ ምን ኮስት አለ። ያ ሁሉ ራሱ እስከ $400 ምናምን ረን ያደርጋል። $400 ዛሬ 50 ምናምን ሺህ ብር
who's gonna afford it ማንም አፎርድ ማድረግ አይችልም እና እዛው እንድታመርቱ ሎካሊ አሴምብል በቃ እንድታረጉ የሚያስፈልገው አንዳንድ ምንድ ሶላሩ በሶላር ነው ደግሞ ከሚገርም ነገር የሚሰራው ለምን ጥሩ መገጣጠም ነው መጋገጣጠም ነው ይሄ ማለት ውሃ አንድ ቴምፕሬቸር ያው ሙቀት አካባቢ ላይ አሁን ለምሳሌ ያሉት የሉም እዚህ ሶማሌና አፋር ላይ ሙቀት ነው በጣም ሙቀት ስለሆነ ውሃ ያለበት ውሃ መጠኑ ቴምፕሬቸር የሆነ 36.2 ማለፍ የለበትም ያን ወተር ሂትር ወተር ቴምፕሬቸር ኮንትሮለር አለው ይሄ ማሽን ማለት ነው ኮንትሮል ወተሩን የሚያረግ በቃ ሞቅ ባለ ትንሽ ዝቅ የሚያረጋው ሬጉሌተር አውቶማቲክሊ ያው ይሄ ኢንስታሌሽን ቴክኒካሊቲ ምንም አይፈልግም እና በቃ ፎር ዲስትሪቢዩት ከተደረገ በኋላ መጠቀም ማንንም ማህበረሰብ የገጠር መጨረሻም ቢሆን የሚከብደው አይደለም ምንም ስልጣና ብዙ እንትንም ምንድነው ግን አዳፕት እንዴት ማድረግ ይችላሉ ነው አዳፕት የሚያደርጉት ደግሞ ፊለፊታቸው እዛው ሲመረት ነው ለምን እንዴትም ብለ አትደረ ምን መሰላው ሩራል እንዴትም ብለ ማርኬቲንግ ሰርች ይደርሳሉ አትል 60 ሚሊዮን እኮ መድረስ ያልተቻለበት ምክንያት አሁን ትልቁ ይሄ ነው ለምን እንዴት አርገት ይደርሳል ስልክ የላቸው ኢንተርኔት የለም አንተ ፊልድ ወጥቼ በመኪና እንደዚህ ዞራለሁ ካልክ it is going to be costly በጣም costly ሊሆን ነው እና ያን ማህበረሰብ ግን ምንድነው አንድ ትልቅ way of communication አለ ሩራል ሲባል ምንድነው በሰማሽ በቃል ወርዶ ማውት በቃ the best marketing ይሄ ነው እነሱም ያረጉት ሌላ ሰው ማለት በቃ መሆንም ያለበት እና ሌላው ደግሞ ምንድነው ወደ ሶላር ኢነርጂ ላይ ኤሌክትሪሲቲ ላይ አሁን እኛ ሳን ኢዝ ነው ሶላራችን ሲስተማችን ያወጣንለት ስም ያው ከጥናት በኋላ ማቅለል የሆነ አይነት የሚባል አይነት ነገር የለም ከጥናት በኋላ ማቅለል መጣ በሚለው ነው ለማድኛ እስካሁን አላገኘንም ግን እየፈለግን እንመጣለን እና ሳን ኢዙ አንድ ዋና ፕሮጀክት አሁን ከሳን ኢዝ ሶላር ፓናልስ ውጪ ያው ፓናሎቹ ለኢኮም እንጠቀማለን ለሌላ ደግሞ በቃ ግራውንድ ብሬኪንግ የሆነው ምንድነው ኦል ኢን ዋን ሳን ኢዝ ሶላር ጄኔሬተር ነው በእጅ እንደዚህ መሸከም ሚቻል ሃውስሆልድ በቤተሰብ ደረጃ ሰው መጠቀም የሚችለው ሶላሩስ ሌላ ቦታ እንደዚህ ተጠናጣ ፎልድ ተደርጎ እዛው ኬዝ ውስጥ እንዲገባ ከዛ እንደዚህ ሰው ይዞ መሄድ የሚችልበት ኢንስታሌሽን አይፈልግም ብለግ ነው የሚፈልገው አስገባ ይሄን አውጣ ፀሐይ ላይ አሉ ፕሮቶታይፖች ልክላለሁ እና ተከፍቶ እንደዛ አሉ እንትን ላይም አሉ የኤንኤፍ ሶላር ገበያ ላይ አሁን ኩዊሪስ ምናምን ለመሰብሰብ ወጥቷል ፕሮዳክቶቹ የኛ ሁሉ ፕሮዳክቶች ዓለም የኤንኤፍ ሶላር ገበያ አለ አይደል እዛ ላይ ወጥቷል ኩዊሪ ያገኘን ነው የሚገርም ነገርና ዛሬ አሁን እንደዚህ የመጣው ያየው ነበር በቃ ማለት ጉጉት አለ እየጠየቀን ሰው እዚህ ሀገር ላይ ተመረተው ወይ ደርሷል ወይ ትንሽ ታገሱ ይያለ ነው እንግዲህ እና ምንድነው ትልቁ ነገር ያ ሳን ኢዝ ሶላር ጄኔሬተር ነው ኦል ኢን ዋን ኮምፓክት ነው ፀሐይ አፈር ምን የትም ላይ ሰው ለማህበረሰቡ ኢትዮጵያ እንዳለ ያን በቃ ጄኔሬተር ዲዘል ምን ውስጥ ያለው ኮምፖነንቶቹ ኢንቨርተር አሉ ኤምፒፒቲ የሚባል ያው ሶላር በደንብ ኤክስፒሪየንስ ያላቸው ኤሌክትሪሺያኖች ያውቁታል መሰኪያዎች አሉ ከዛ በኋላ ደግሞ ሊቲየም አዮን ባትሪ ያለው እና ተገጣጥሞ በቃ ኮምፓክት ሲስተም ነው አንዱ ሶላር ፓናል አሁን ለምሳሌ ከውጪ አሁን ሲላክ 23 ኬጂ ምናምን ነው ግን ክብደት ነው ግን ምንድነው ሶላር ፓናል ሲባል አሁን ግላሶቹን ባይዘው ውጪ ሀገር ኢትስ ፎር አናዘር ቢዝነስ ነው ግላሱን ማሳደጉ ዲያሜትሩን በቃ ማስፋቱ ለምን እንትን ነው የሚያደርገው የሚታሰበው እኮ በዋቴጅ ነው ቢሸጠው በዋቴጅ ነው
ግን ግላስ ትልቅ ግላስ ምናምን ለሚጠቀሙት ያው ኤክስፖርት ስለሆነ ነው ይላሉ። ለራሳቸው የሚጠቀሙት እኮ በአነስተኛ የሆነ ሴሎቹ ነው ዋናው። ወይ 144 ሴል ይሆናል ወይ 72 ሴል ሀፍ ሴሎቹ እና እኛው በብዛት ልንጠቀም እንትን ያልነው ምርታችን ላይ ሀፍ ሴሉ ነው 72 አዎ 4 72 አንድ ላይ የሚመጣ ማለት ነው። እና ያ ምንድነው ወደ በቃ 4 እጥፍ ይሆናል። ያ 4 እጥፍ ሲሆን ደግሞ ያው ለኛም ምንድነው የሚቀንስልን ራው ማቴሪያል ይቀንስልናል። ግላሱ ያው እንግዲህ ሲሊካ ሳንድ እዚህ ጉራጌ ውስጥ ቢኖርም ማውጣቱና የማምረቱ አሁን በጣም እንትን ገና በጣም ብዙ አር እና ዲ ይፈልጋል። ከዛ የተነሳ ከውጪ ስለም እየተጠቀምን እስከሆነ ድረስ ያ ማሳነስ ምንድነው እኛ የምንፈልገው አፎርደብል የሆነ ነገር። ሁለተኛ ላይ ምንድነው አክሰሲብል፣ ሶስተኛ ላይ ደግሞ ዱራብል። ለትንሽ ጊዜ ሰው ቢያንስ 2 አመት ሰርቶለት ወይ 3 አመት ሰርቶለት ያው 3 አመት ትንሽ ናት ያው ከ5 አመት በላይ ነው ግን ሰርቶለት ራሱ በቃ የሆነ ነገር ተቋቁሞ ወይ ስራው ላይ ወይ ፍሪጅ እዚህ ጋር አብርቶበት ሰርቶ ውሃ ለስላሳ እየሸጠ ብር አትርፎ ከዛ በኋላ መቀየር ይችላል ራሱ። ዋናው ማስጀመር ነው የሆነ ነገር ገቢ እንዲያደርግ እና እኛ እነዚህ ነው የኛ ፕሮዳክቶች። አሁን ከዚህም ያው ለወደፊት እንደ ፍላጎቱ እንደ ሀገሪቷ ማለት ፍላጎት ያየን የማህበረሰብ ያየን አጀስት እና አዳፕት ያደርግን እንሄዳለን ብዬ ተስፋ አደርጋለሁ። ሰሃን እንግዲህ ከፀሐይ ከታዳሽ ኃይል ኤሌክትሪክ የሚያመርት ሶላር ፓናል እና ሃይድሮፖኒክ ፎደር ወይንም ደግሞ እንግዲህ ቅድም እንዳልነው አፈር የማይፈልግ እርሻ ለማስፋፋት የሚያስችል ማሽን ለማምረት የተቋቋመ ስታርታፕ ነውና በጣም ኢንትረስቲንግ ነው የሚሆነው፣ ምንም ጥርጥር የለውም። እኔ በጣም እንዲሳካ በጣም ስኬል እንዲያደርግ የምመኘው አይነት ነገር ነው። በጣም ብዙ ሰው ባለፈው ከአንድም ሰው ጋር እያወራን ነበር 62 ሚሊዮን ሰው እስካሁን ድረስ የውሃ የተጣራ ውሃ ማድረስ አልቻልንም እያለኝ ነበር ከሀብታብ ጋር ይመስለኛል ቫይታል ፒዩሪፋየር መስራች ጋርና በዚህ በኩል ደግሞ መብራቱን እንደዚህ ሲሪየስ ችግር ነው። ስለዚህ ይሄንን መፍታት በጣም ትልቅ ነገር ነው። ሌላ አንድ ያነሳው ነገር በጣም አሪፍ ነገር ምንድነው ይሄም ከሀብታብ ጋር በነበረን ዲስከሽን ላይ የተነሳ እኛ አሁን ዓለም በአሁኑ ሰዓት የኢኖቬሽን ችግር የለባትም፣ የማዳረስ ችግር ነው ያለብን እና እውነት ነው። ሁሉም ሰው ማዳረስ የሚሉት ነገር በጣም ከባድ ነው። ሁሉም ሰው አዲስ አበባ መስራት ይፈልጋል። ሁሉም ሰው እዚህ 100 ኪሎ ሜትር ብቻ ወጣ ብሎ ድርጅት መክፈት ይፈልጋል። ከዛ በኋላ አንተ እንዳልከው እንግዲህ ምስራቅ ኢትዮጵያን ጀምሮ ሌሎች አካባቢዎችን መድረስ የሚባለው ነገር በጣም ቻሌንጅ ሆኗል እና አዲስ ሪሰርች አዲስ ፈጠራ የሚያስፈልግበት ጊዜ ላይ አይደለንም። አሁን ማድረስ ያለውን ነገር የተፈጠረውን ሶላር ፓናልን በስነ ስርዓቱ ማድረስ መቻል፣ ውሃን እንኳን በስነ ስርዓቱ ማድረስ መቻል የሚለው ነገር ላይ በደንብ እንደሱ ላይ ፎከስ የሚያደርጉ ስታርታፖች አይ ቲንክ በጣም ኢንስፓየርድ የሚሆኑ ይመስለኛል። ይሄ በጣም ኢንስፓይሬሽናል ነው የሚሆነው የሚመስለኝ። $5 ሚሊዮን ፋንዲንግ ሰኪዩር ፕሌጅ ነው አክቹአሊ it is a pledge እስቲ ስለሱ ነገርን ከWAY ኢንቨስትመንት ግሩፕ ነው እሱ ስለሱ ኤክስፒሪየንስ ነገረኝ እስቲ። ማለት ይሄን አሁን እኛ ፒች ስናረግ እንግዲህ ያው ግራንት ሲክ አላረግንም፣ ያው ሞክረናል ግን ያው አይሳካም። አዎ ለምን እኛ ፕሮዳክሽን አይሰጥም እኛ ፕሮዳክሽን በመንፈልገው ሰዓት እና ዋይ ኢንቨስትመንት ግሩፕ በተለይ ብዙ ሀገራት ላይ ኢንቨስትመንት አላቸው። ፓናማ ነው ሄድ ኳርተራቸው እና በጣም ማለት ከባንኮች ጋር ኢትዮጵያ ውስጥ ግን አሁን ለመጀመሪያ ጊዜ እኛ ነው የሆነው ማለት እንኳን ይሄን ኮሚትመንት ራሱ ማግኘታችን እኛ ደግሞ ማለት ክራይቴሪያቸው ደግሞ ትንሽ በጣም ይተነክራል ማለት ነው ይችላል። ያው አንዳንድ ጊዜ ሰውን ራሱ እኮ ማሳመን መቻል ራሱ ያ ነው ትልቁ ክራይቴሪያ። ይሄን ሰው እንዴት ነው የምታሳየው? እንዴት ነው በቃ ይሄን ነገር እንዲያምንበት እንዴት ነው የምታረጋው?
እና ሚቲንጎች ሰብሲኩዌንት ሚቲንግ መጀመሪያ አንድ ኢርሊ ሌት በቃ ኦክቶበር ላይ ነው ንግግር የጀመርነው ሚቲንግ። ከዛ መጀመሪያ በኢሜል ተነጻጻፋለን አይቶ እንግዲህ ከአንድ ስቴፕ ወደ ሁለተኛ ስቴፕ አክቲቬሽን አለ እና ምንድነው እኛ አሁን ማለት ኦልሬዲ ያን ጊዜ ስለዚህ እኔ ማለትና ቲሜ ተሰብስበን ሀሳብ ነው ያመጣነው። ከመሬት ተነስተ ማለት አይዲያና ወረቀት ብቻ ፈንድ ላግኝ ማለት አንቲንክብል ነው። በቃ ፕሮቶታይፕ ራሱ ቢኖርክ በቃ ለምን ይሄ ማርኬቱ ራሱ ቴስት አላደረገውም ያንተን ፕሮዳክት ይላል እና በቃ በጣም ከባድ የሚባል ነገር ካለ እሱ ነው እና ያን በቃ እኛ እንዳለ እናውቃለን። እንግዲህ ያው ኤክስፒሪየንሱ ስታርታፕ ላይ ሜንተር ስናደርግ ብዙ ጊዜ እንትን ብለናል እና ሳም ዴቪስ ይባላል ዋናው ሲኒየር ፕሮጀክት ዳይሬክተሩን ማለት ነው። እና መጀመሪያ ላይ ያው የኬንኩሪ ጋር ነበርን። ከዛ ወደ ላይ ከወጣን በኋላ ያው ማሳመን ወደ ላይ ትልቅ እንትን ነገር ይፈልጋል። ከዛ የሆነ እንትን አዘጋጀን አለ ያ ፎቶ ውስጥ ዛሬ ሊንክድኢን ውስጥ አለ መሰለኝ ሮድማፕ የሆነ ሮድማፕ አዘጋጀን። ያ ሮድማፕ ምንድነው? ፈንዲንግ ስቴጅ ኤኒ ስታርትአፕ ፕሪሲድ ሲድ ሲሪየስ ኤ ብሌጅ ሲሪየስ ቢ እስከ አይፒኦ የሚያደርስ ማለት ነው። ያው አሁን በተለይ ምን አለ ኢንቨስተሮች ዋና የሚፈልጉት ምንድነው? ኤክሲት ስትራቴጂ ይፈልጋሉ። አይፒኦ በተለይ አይፒኦ ካሊያስ ካሁን ማንም ኢንቨስተር ምንም አይሰጥም። ለምን? ይሄ ብሩ ይሰራል ሁሌ ቆይቶ ቁጭ ብሎ ይሰራል ቁጭ ብሎ መስራት የሆነ መጠቀም የሆነ ነገር መመለስ አለበት ብሎ ያስባሉ። the only way ደግሞ ቢዝነስ የሆነ ቢዝነስ አሁን ትርፍ አምጥቶ ይመልሳል ማለት ደግሞ በጣም ከባድ ነው። ፕሮባቢሊቲው ለምን ከመለሰ ራሱ R&D ነው እንትኑ ቫልዩ ነው አንድ ካምፓኒ ማሳደግ። ትልቁ ዲቪደንድ ከየት ነው የሚመጣው? ከአይፒኦ ላይ ነው የሚመጣው። ማህበረሰቡ ላይ በቃ ሲገባ የሱ ኢንቨስት ሲያደርግ ቫልዩ ደግሞ ቀን ምርትህን አንተ አሁን ዓለም ላይ ምን አለ ምርትህን ባበዛው ቁጥር ኢንቨስትመንት ላይ ምርትህን ባበዛው ቁጥር ፕራይሱ እያደገ ይሄዳል። ስቶክ ማርኬቱ ምንድነው ያን የሚያሳድገው? ይሄ የምትገኘው አቺስ ሙኒ ትርፍ ስትመለስ ነው። ያበዛ ስቶኩ ተነሳ ተብሎ በአንድ ጊዜ አንድ ቀንም እንትን የሌለ ቢሊዮኖቹ የሚነሳበት አለ እና ያ ደግሞ ከጥራት ነው የሚመጣው ከሪሰርች እና ዲቨሎፕመንት ኢንቨስትመንት ሲደረግበት እና እነሱ ከትርፍ። ስለዚህ ማንም ኢንቨስተር የሚያውቅ የሚሰራውን ስራ የሚያውቅ ቬንቸር ካፒታል ያውቃል ይሄን ነገር። ስለዚህ ትርፋን የት እንዳለ ይሄን ብር መመለሱን ሹር ማድረግ ያለበት እንዴት ነው? በቃ the only way አንተ ሮድማፕ በቃ አይፒኦ ላይ መሆን አለበት። if you don't want to become public ቻው ነው። ምን ብሩ እየሰራበት ምን ሰው መቶ ሺህ አይወስድም። አንድ ጊዜ ነው እንትን ዲቪደንድ እነሱ በአመት እንዲመታላቸው የሚፈልጉት እና አይፒኦስ ከሆነ ድረስ ከዛ ያን ፒክቸር አዘጋጀን እስከ አይፒኦ ድረስ። አይፒኦ ለተመልካቾቻችን ኢኒሺያል ፐብሊክ ኦፈር ማለት ነው። ድርጅቶች ለመጀመሪያ ጊዜ የካፒታል ገበያ ላይ ሲመዘገቡ ማለት ነው። አሁን ለምሳሌ ኢትዮ ቴሌኮም አሁን እንደወጣው ማለት ነው እንደወጣው እና ኢኒሺያል ፐብሊክ ኦፈሪንግ ይሄ በትልቁ ነገር በቃ ካምፓኒ ፐብሊክ ነው የሚሆነው። ከዛ ሰዓት የግል የሚባል ነገር ከግል ወጣለች። ማንም ዜጋ ልክ ስቶክ ማርኬት አሁን የተከፈተው ስቶክ ኤክስቼንጃችን አይነት መግዛትና መሳተፍ ትሬድ ማድረግ የሚችልበትና መገበያየት በቃ ትርፍ ያን ደግሞ የሚያነሳው ትርፉ እንዳልነው ነው እና ትልቁ ይቅርት ሶሪ በጣም ኢንትረስቲንግ ነገር ነው ያነሳው። ለምንድን ነው መሰለ የኢንተርናሽናል ይሁን የሎካል ኢንቨስተሮች ስታርታፖች ላይ ያላቸው ገንዘብ ኢንጀክት ለማድረግ ገንዘብ ለመስጠት ለስታርታፖች ያላቸው ኢንተረስት በጣም ትንሽ ነው የሚል በጣም ተደጋጋሚ ኮምፕሌን አለ በስታርታፖች እና አንዱ ችግር ይሄ ነው ማለት ነው።
ከኛ ከስታርታፑ ስታርታፖች ገንዘብ 1 ቢሊዮን ብር በሰጥህ 1 ቢሊዮን ብር ሄደ ሸጠ የምትመልስበት ፕሮባቢሊቲ በጣም ትንሽ የለም እንስማማ የለም። ስለዚህ ያለው ግን ተስፋ ማድረገው ነው 1 ቢሊዮን ብር በሰጥህ ተስፋ ማድረገው አይፒኦ ላይ ነው ካፒታል ማርኬት ተብሎ ከህዝቡ የተሰበሰበ ከሆነ ስቶክ ቫልዩ ስለሚጨምር የኔ ሼር ይጨምራል ብዬ ግን ተስፋ ላደርግ እችላለሁ። በቃ ይሄ ነው ኢንቨስተር ሊያሳምን የሚችለው። እሺ እና ይሄ ሮድ ማፕ እኛ ሰራን ፕሪሲድ በቃ በራሳችንም በሴቪንጋችንም በንብረታችንም ባለን ነገርም እናልፋለን። ማንንም አንፈልግም። በቃ ፕሪሲድ ምንድነው ያው መውጣት ነው ካምፓኒውን ምናምን በኮምፕላያንሱ ማጫረስ በቃ የሆነ የተቋቋመ በቃ ካምፓኒ እንዲሆን በትንሹ ሲባል ዛሬ ጉግል ውስጥ ራሱ ገብተ ሰርች ብታረገው እንዲመጣል ራሱ ምን ኢንፎርሜሽኑን ቬሪ አክሰሲብል እንዲሆን እና ሌላ የሚያስፈልጉት አንዳንድ ለምሳሌ መሬት አይነት ምናምን አሁን ያው ፋብሪካ ከመገንባቱ በፊት መሬት አለ ጥራት የሚታይ ነገር አለ። አሁን ለምሳሌ እኛ አሁን ኢዩ የሚባል እንትን እንፈልጋለን ምንድነው ይሰጡናል ፍቃድ ብዙ ፍቃድ ነው ባይተው ኢነርጂ ካምፓኒ ፍቃዶቹ ማለት አሁን እንደ ሌላ ቢዝነስ አውጥተ ብቻ ምን ጀምሮ አይደለም የኢንቫይሮንመንታል አለ የኛ ደግሞ ኦፍ ግሪድ ነው እና በጣም አስቸጋሪ ስለሆነ ምንድነው ያለ ያው ይሄ ፕሪሲድ እኛ እንዴትም ብለን እንወጣለን እናልፋለን። ሲድ ስቴጅም ላይም ስቲል ማለት ምንድነው ፕሮዳክቱን ማርኬት ዋና ማርኬት ከማርኬት ይሄ ማርኬት ይፈልጋል ይሄ ፕሮዳክት ወይ ማለት መግዛት ምናምን አይደለም ግን ኢንኩዊሪ አሁን ያገኘን ያለው አይነት ነገር የለም። ይሄን አሁን ፕሮዳክት እንደሚሰራና እንደማይሰራ ከሰራ በኋላ አይደለም የምታውቀው ውጪ የሆነ ነው ገና ምንም እንትን ውስጥ ሳይገባ አንተ ለማርኬቱ አሁን ኢኤንኤፍ ሶላር አሁን አለ ምርቶቻችን ዓለም ቻይና አሁን ማለት ሌላ 8 ድርጅቶች ከኢትዮጵያ ያሉ 8ቱ ግን የኢንስታሌሽን ሰርቪስ የሚሰጡ ናቸው። እኛ 9ኛ ነን። እኛ ግን ያው ማኑፋክቸሪንግ እንትነን ስቶሬጅ ሲስተም እና ሶላር ፓነልስ እና እነዛ ሁለት ላይ ሳን ኢስ ሶላር ጄነሬተርም አለ ሳን ኢስ ፓናልም አለ በ540 ዋት ማለት ነው ሞኖክሪስታሊን የሆነ ኤን ታይፕ የሆነ ለዌዘር ሬዚስታንት አሉሚኒየም ፎሊ ያለው ፎቶዎች ሁሉ ነገር የተዘጋጁ በቃ ሊንኩን ብቻ ገብቶ ሰው በቃ የሆነ ከሳባው ኢንተረስት ካለ ኢትዮጵያ ውስጥም ያው በብዛትኛ ኢትዮጵያ ውስጥ ስለሆነ ያው የኢትዮጵያ የተመረተ የሚለው ኢንኩዊሪ ያደርጋል። እስቲ ይሄን ነገር እንዴት ነው ብሎ እቺ ጥያቄዋን ነው ኢንኩዊሪ እንግዲህ ያው ማለት ይሄን አይነት ፈልጋለሁ ይሄን ኃይል ሊገዛ ይችላል እስቲ ያሉት መረጃዎቹን ይነገረኝ ብሎ ኢንኩዊሪ ያደርጋል። ከዛ ቀጥታ እኛ ጋር ይመጣል ኢሜሎች ይመጣሉ ቀጥታ ኢሜሎች ይመጣሉ እኛ ጋር ያን ኢሜሎች በሚመጡበት ሰዓት እኛ ምንድነው ያ ዳታቤዝ ነው ስለዚህ ያ ምንድነው የሚያረጋግጠው ተፈላጊ ያለ ያው ምንም አላመራትም። ስለዚህ ሲድ ስቴጅ የሚባለው በቃ ፕሮዳክት ፊት ቱ ማርኬት ምትለዋች ያለች አይደለም እንደሆነ በቃ ለማረጋገጥም እኛ በቃ በሎካል ፈንድም ወይ በሎካል ኢንቨስተርም በምንም ይሄን ደሞ ለማድረግ እንወጣለን እናልፋለን ይሄ ስቴጅ። ከዛ በኋላ ምን አለ ሲሪየስ ኤ ብሪጅ ላይ ማንንም አሁን የውጭ ሀገር ኢንቨስትመንት ፕሪሲድ እና ሲድ የሚሰጥ የለም አይሰጥም በቃ የለም። ለምን ምንም ተጨባጭ ነገር የለውም። አዎ አሁን አትሊስት ማርኬቱ ግን እንደዚህ ይሄው እንደዚህ ያለ ሲባል ከዛ ምን አላቸው ይሄ ሮድ ማፕ ታያላችሁ ይሄን ወር በዚህ ወር እናልፋለን ይሄን በዚህ ወር እናልፋለን ይሄን እዚህ ጋር ነው እናንተ የምታስፈልጉ እኛ ራሱ ጥያቄያችን መልኩ መጀመሪያ ማለት ነው ይሄ ቢዝነስ ፕላን አለን ምናምን ብለን አይደለም ማለት ይሄ ነው ምን ማድረግ የምንፈልገው ይሄ ስለዚህ እዚህ ስቴጅ ላይ ሰውየው ዙም ላይ ነው እናወራው ወረቀቱ እንደዚህ ይዘን ያሳየነው በወረቀት እንትን ብለን ስላይድ ራሱ ሼር አላረግም በወረቀት እዚህ ጋር አይታለ ያው ሰው ለማሳመን አንድ ጊዜ ሰም አክሽን ሳር ነሰሰሪ እዛ ጋር ነው የምታስፈልጉ እና ተገረመ በጣም በቃ ንቁ ኢንተርፕሪነር ነው ያለው ኢትዮጵያ
እንዴት ነው በቃ ይሄን እኛ እንኳን ማየት እንትን እስካሁን እንደዚህ ማለት ጥያቄ ያልመጣልን እና እንደዛ ስለዚህ ምን አለ እሱ እኛም አለ አዎ እንደዚህ አይነት ነገር ላይ አዎ ማርኬት እንትን ፊት ያለው ሁሉም ነገሩ እንትን ያለ ማህበረሰቡንም ያውቀው የትም ላይም ያለ ነገር ላይ አዎ አለ ኢንቨስትመንት ኢትስ ቬሪ ኢዚ ግን መጀመሪያ ተነስተው በፒች ወይ በቢዝነስ ፕላን ኢትስ ዲፊካልት ከባድ እኔ አሁን ከባድ ነው ማለት በፕሮቶታይፕም ደረጃ ሳምፕል ፕሮዳክትም ተዘጋጅቶ እንኳን ከባድ ነው ማርኬት ላይ ይገባል ይሄ ሳምፕል አዳፕት ያደርጋል የሚለው መልስ ይፈልጋል አሁን ከገባም በኋላ እንትን ውስጥም ከገባ በኋላ ማርኬት ውስጥም ከገባ በኋላ ቅድም እንዳልነው 1 ቢሊዮን ብር or 100 ሚሊዮን ብር ይመልሳል የሚለው እንትን ራሱን የቻለ ስለዚህ ካፒታል ማርኬቱ እንግዲህ ሲጠረክር ምናልባት አንድ የሚመልሰው አሁን ምን ድነው አይፒኦ ገብቷል ደስ የሚለው ካፒታል ማርኬት አለ አሁን ካፒታል ማርኬት ያን ደግሞ ያጠነክራል አሁን ከሚገርም ነገር ሳህን ብዙ ማለት አሁን ንግግርም ላይ ያለን ኢኩዊቲ እየሰጣናቸውም ያሉ አሉ ማለት ለምንድን ነው እንደዛ የምናደርገው ማለት ይሄ አይዲያችን ነው ያው ደግሞ አንዳንድ ጊዜ ምን አለ 90% ከ10% ሊሻል ይችላል 90% 10% ሊሻል ይችላል ቫልዩ ነው ይሄ ነገር ክሬት የምታረጋው ቫልዩ ነው አማዞን አሁን 10% 12% ነው ያለው ጄፍ ቤዞስ መልቲ ቢሊየን ዶላር ካፕ ማርኬት ካፕ ያላት ነው ስለዚህ ይሄ ቫልዩ ለማድረግ ደግሞ ሰው ነው የሚያስፈልገው ይሄ ወይ እኛኛ በብዛት አሁን የተቸገርነው አሁን መጥቶ ራሱ እኮ አሁን በቃ ፒኤልሲ ነው አሁን ፒኤልሲ አይታል እንግዲህ የትም ብትወጣ አሁን ፒኤልሲ ነው እንደዛ ሳይሆን ፓርትነርሺፖቹ ፐብሊክ በቃ የሆነ ፐብሊክሊ አሁን ነሽር የሆነ አሁን አይፒኦ ላይ ለመውጣት 2 ሰው ሆነ ተወጣ 3 ሰው ሆነ ተወጣ 4 ሰው ሆነ ተወጣ አለው ገደብ ፓርትነርሺፕ አለው እና ከተለያየ ሰዎች እኛ እንደዚሁ በቃ ኑ ተሳተፉ ኢኩዊቲ በምንም አይነት ኢኩዊቲ ኢንጀክት አድርጉ በዚህ ባላችሁ ነገር ነው ደግሞ ኢኩዊቲ በቃ ኢንጀክት አድርጉ እናንተ ቴክ ዩር ሼርስ ለምን ፍላጎ ሁሉ ጊዜ ደግሞ አንድ ስታርታፖች አንድ ጊዜ ምን አለ ስንሆን ያው እኔም ስታርታፕ ውስጥ ነው ያው ማህበረሰብ ውስጥ ነኝ ያለሁት እንትኑ ሁሌ እኛ የምንፈልገው ነገር ማወቅ አለብን አሁን ለምሳሌ 100 ሚሊዮን ያስፈልገኛል ካለ አንድ ስታርታፕ ያን 100 ሚሊዮን እያንዳንዷን ምን ላይ እንደምትወጣ መቼም ያውቃል ያን ሁሉ ራሱ በጉድ እና ሰርቪስ አይነት መለየት ይችላል ያን ሁሉ በጉድ እና ሰርቪስ ስለዚህ አንተ የምታረገው ኢንቨስትመንት ካፒታል ብቻ ማለት ይሄ ካሽ ብቻ መሆን የለበትም እዚህ መቅጣጫ ላይ ይሄ እንደዚህ ቢሮ የሚሰጣ ሰው ካገኘ እሺ ብለህ ታስገባዋል እዚህ ጋር ሌላ ነገር ላይ ወይ ሪሰርች ካምፓኒ በቃ ክህሎት ያለው ዕውቀት ያለው ሰው አው የሆነ አንተ በቃ እዛ ላይ የሚጠቅም ቫልዩ ይሄ ነገር እንዲጨምር ነው ያደርጋል እና ያ ነው እሱን ኮንሲደር አድርጉ ከመጨረሻ ጥያቄ በፊት አንድ ማንሳት የምፈልገው ሳሃንቴክ 1.6 ሚሊዮን ዶላር ቫሉዌሽን ግምት ቫሉዌሽን አለው አሁን በቅርብ ደግሞ ያንተ ኮሊክ ሊንክድኢን ላይ ስለ ቫሉዌሽን አንተ ነው ሼር ያደረከው እንጂ ግን በእንትን ኮሊክ የነበረ የተሰራ ይሄ እሱ ነው አይ እንትኑ ቫሉዌሽኑ ኒምፖ የሚባል ቫሉዌሽን እንግዲህ ካምፓኒ አለች ቫሉዌሽኑ 5 ነገሮችን ነው አጠንክሮ እንትን የሚለው አንድን ስታርታፕ ቫልዩ የሚያደርገው ምን ኃይል ግምት ምን ኃይል ታወጣለች እቺን ስታርታፕ ዛሬ ብሎ ማለት ነው ያን ግምት በእርግጥ ትንሽ ነው ብዬ ነው እኔ ማምነው ከተጠየቅኩኝ ያው መቼም ማሳነስ የለብንም ፍላጎትን ከፍ ማድረግ ነው እነሱ እንደውም በቃ አፍሪካ ናቸው ኢትዮጵያ ነው ያሉት ብሎ ሊሆን ይችላል አላቅም ብቻ ግን በቂ ነው ምንድነው 5 ቦታ ላይ በቃ ፐርከስ የሚባል ሜተድ አለ ይሄን ቫሉዌሽን ደግሞ በቃ ማንንም ስታርታፕ እንዲያሰራ እኔ ምክር ሰጣለሁ ለምን ዛሬ ኢንቨስተር ጋር ስትሄድ
አንተ ዋጋ ያለህበት ቫልዩ አውቀ ነው የምትሄደው እንጂ ይሄን ነገር አምርቻለሁ እና በቃ የሆነ የለም በቃ እኔ የሆነ ፕሮባቢሊቲ ነው ይሄን እቃ አምርቻለሁ ሀብታም ልሆን እችላለሁ ልከፍል እችላለሁ ኢንቨስት አድርገኝ ፕሮባቢሊቲ ነው የሆነ ዲፊኒቲቭ የሆነ ነገር የለው እና ግን ቫልዩ ላይ አሁን ቫሉዌሽን ያ ፐርከስ ሜተድ የሚባለው ምንድነው 5 አቅጣጫዎች ነው የሚያዩ ፈርስት አይዲያ ሰስቴኔቢሊቲ ይሄ አይዲያ እንዴት ነው አይዲዬሽን በቃ በአይዲዬሽን በኩል ብቻ ማለት ነው ምንም ሌላ ነገር ሳይነካካ ኦኬ $500,000 ነው እያንዳንዱ ማለት ነው 2.5 ነው ማክሲመሙ ፐርከስ ሜተድ በስታርታፕ ያው ፕሪ ሬቪኒው የሚባለው ማለት ነው እና ፈርስት ላይ ምንድነው አንደኛ ላይ ጥሩ እንትን ያለው ምንድነው አይዲዬሽን ላይ ያው ችግር የለብንም አይዲዬሽን ሁሉም ሰው አለው ሁሉም ጋር አለ እሱን እንደምንም ብለን እስከ 400 ምናምን አልፈናል በ400 ምናምን $1,000 ግምት ሰጥቶናል አይዲያው ምኑ በቃ ቢዝነስ ሞዴሉ ምናምን በቃ ይሄ አንደኛ ነው አሉ ሁለተኛ ላይ ደግሞ ፕሮዳክት ላይ ምን የሚመስል ፕሮዳክቶች አሉ የሚለው ከዛ ፕሮዳክት ያን እነዛን ፕሮዳክቶች ደግሞ የኛ ሳን ኢሶላር ጄነሬተር በቃ ካዩ በኋላ ኮምፓክት መሆናቸው ሃይድሮፖኒክስ ላይ በጣም እሱ ከፍ ትንሽ ያረጋን ያው ፕሮቶታይፕ የለም ያው ዲፊኒቲቭ የሆነ ግን ፕራክቲካሊ ግን አትሊስት በቃ በአይዲዬሽኑ ራሱ በቃ መሰረቱ ቴክኒካል ስፔሲፊኬሽኑ ቢል ኦፍ ማቴሪያልሱ ከየት እንደሚገኝ እቃው እንዴት እንደሚመጣ ምናምን ሁሉ ስለተዘጋጀ ስለሆነ በቃ እሱንም 280 ምናምን ይሰጡ መሰለኝ እንደዛ ብዬ ተስፋ አረጋለሁ ሶስተኛ ላይ ምንድነው ትልቅ ትኩረት የሰጠ ነው ይሄን ጉዳይ እንደውም መነሳቱ ጥሩ ነው ስትራቴጂክ ፓርትነርሺፕስ እኛ ከጀመርነው እስካሁን ከ5 በላይ ድርጅቶች ዩኒቨርሲቲዎች ፓርትነሮች አሉ በቃ ኦፊሻል ፓርትነርሺፕ በአንድ መጀመሪያ ሪጂናል ማሪታይም ዩኒቨርሲቲ የሚባላለች ጋና ውስጥ 1958 ዓመተ ምህረት የተመሰረተችው ያን ደግሞ ሪጂናል ማሪታይም ዩኒቨርሲቲ የመሰረቱት ወይ እስካሁንም ያስተዳድሩት 5 ሀገራት ላይቤሪያ ሲሪሊዮን ጋና ካሜሩን 5 ሀገራት ዌስት አፍሪካ ላይ ያሉት የራሳቸው ነው አሁን ኦፕሬት የሚያደርጉት እና እነሱ ግን ብዛት ላይ ምንድነው የሚሰሩት ማሪታይም ላይ ነው የሚሰሩት አንድ ያው ድሮ ማውቃ ኮኔክሽን ነበረኝ ዶክተር ሮበርት በጣም በቃ ጥሩ ሰውና እኔ እንደውም እዚህ ይሄን ድረሱ ተጠቅሜ ቴንክ ዩ እሱን ማለት ብችል በጣም ደስ ይለኛል ምንድነው እሱ ነው ማለት ሶላር ኢነርጂ አሁን ማሪታይም ላይ በጣም ኢንዱስትሪ ላይ እንትን ማድረግ ይፈልጋሉ ማስገባት እነሱ ያው ኢንጂነሪንግ ትምህርት ስልጠናና ኢንጂነሪንግ የሚሰጣሉ ትምህርቶች ማለት ነው ሰርቲፊኬሽን ደግሞ ዋና ይሰጣሉ ከዛ በኋላ ራሱ ሀገር ውስጥ ያሉት እኛ ልጆች በቃ አርኤምዩ ብቻ ስምና ዩኒቨርሲቲ እንደውም እንፈልጋለን ሰርቲፊኬሽን ምናምን ብሎ ራሱ ኮኔክት ያደርግናቸው ብዙ ልጆች አሉ እና ምንድነው ደስ የሚለው ነገር በሶላርና ጆይንት ኢኖቬሽን ላይ ጥናቶች አብረን እንድንሰራ ጥናት ከምንም በላይ ሳህን እኛ አሁን አጀማመራችንን እንትንም በጥናት ነው በቃ ማለት እድገት የሚመጣው ኢኖቬሽን ኖሮ ግን በቃ ጥናት ምርምር በቃ ምንድነው ሶሳይቲው ላይ የሚሰራው አንድ ፓርትነራችን ሪጂናል ማሪታይም ዩኒቨርሲቲ ነው ሁለተኛ ላይ ጂንካ ዩኒቨርሲቲ ደቡብ ያለው ማለት ነው ጂንካ ዩኒቨርሲቲ ማለት በጣም በትንሽ ዓመተ ምህረት ነው ተነስታ በጣም ዛሬ ያው አሪፍ ሊደርሺፕ አላት እንትን ልደርስ የቻለችው እና በጣም ሃይድሮፖኒክ ላይ በተለይ እዛ አካባቢ ዋተር ስኬርሲቲ ኤሪያዎች ስላሉ ያን ኢንኮምፓስ ለማድረግ ያው እኛም እዛ ኤሪያ ደግሞ በጣም ያው ስኬል የምናረግበት ኤሪያ ነው ምንፈልገው ኤሪያ ነው
ማለት ማህበረሰብ ያለበት ኤሪያ ነው። መብራትም የሌለው እግሪ ላይም ችግር እንትን ያለ ሰው we will go everywhere that takes us እና ሄደ በቃ ከጂንካ ዩኒቨርሲቲ ጋር አሁን ራሱ ፓርትነራችን ናቸው። ምንድነው በዚህ በጆይንት ኢኖቬሽን ላይ ጥናት መስራት ላይ አሁን እንደውም በቅርቡ አለን የሆነ ፕሮግራም እንሰራውና እዛ ሁሉ ምንሄድበት ማለት ነው። በዚህ ጉዳይ ዙሪያ ላይ ሁሉ ሚኒስትሮች ሁሉ ከዚህ በዚህ ዙሪያ ላይ አብሮን እንደሚሄዱ አይነት ነገር አለ እና ምንድነው ያን ዩኒቨርሲቲዎች የሀገርም የአፍሪካ ደረጃም ከዛ ስንወጣ ደግሞ ምንድነው ከዛ ስንወጣ እዚህ ለፋብሪካው ኮንስትራክሽን ለኢንስታሌሽን ለቴክኒካል ነው ሃው ሚለውን የታለ ምን ትላለ እዚህ ማሽኖቹ ዋና እኛ ምንሰራበት የሚያቀርቡልን ሰራተኞቻችን ኢንስታሌሽኑ ላይ አንዳንድ ቴክኒካል ኢረር ላይ ሲፈጠር እንዲረዱን እንዲያስተምሩ እኛ ያው ጥናት ነው ብለን ነው የምናስረዳው መጀመሪያ አገባባችን እና አሉ ከቻይና ብቻ አሁን ወደ 4 ፓርትነርስ ማለት የተለያየ ኮንትራክትና ፓርትነርሺፕ እንትን ያለ ግን ኦፊሻሊ 2 ፓርትነር ነው ያለን ሺያን አፎርድ የሚባል ካምፓኒ አንድና ሌላው ደግሞ ውሃን ኦይ ፎቶ ኤሌክትሪክ አመርታች ሶላር ሴልስ ምናምን እና ምንድነው በቃ እንዲረዱ በቃ ማርጋሬት አሁን ባለቤት ውሃን አሁን ለምሳሌ በጣም ባለቤቷ ጥሩ ሰው ነች ማርጋሬት ባል ማኔጀርም እሷ ነች እና በጣም በቃ የለም ዌልካም ያረገ የሆነ የለም በቃ ከሀገራችን ውስጥ ራሱ ያላገኘነው እንክብካቤ ነው ያገኘነው ያው እነሱም ቢዝነስ ነው ጥሩ ነው እንትን እንደዚህ መሆናቸው ቢዝነስ ኦሪየንትድ እና ያን ያክል አሁን አውቶ ስቱዲዮ ማለት ሃይድሮፖኒክሱ 15 አመት ያክል ሲያመርት የነበረው የኛ ሚኒስትሪ ሚልስ አሁን ወተር ምናምን እና ኤነርጂ ከዛ ያስመጥቶ እዚህ የገጠመለት ካምፓኒ ማለት ነው ወደ 4 ሃይድሮፖኒክስ ማሽኖች ከዛ ከኢንዲያ አምጥቶለት ነው እዚህ ሚኒስትሪው ላይ ተገጠመለት ገብቶላል አይደለም አይተናል እሱንም እንግዲህ እኛ ምን ፈልገው it's something local እዛ መሄድ ምናምን ወይ ነገር ናቸው አንኩር አምባት በቃ ቀጥታ እንደዚህ እኛ እንደዚህ ይሄ ነው ያለው ሰው ደግሞ እንደዚህ ስትልና ስትናገር ማለት ነው እንደውም ከዛ የበለጠ ፕሮፊትም ባላገኝ ብሎ የሚያስብበት ደረጃ ላይ ይደርሳል የሆነ አንዳንድ ጊዜ ሙቭመንት ነው እኛ የምንልበት ምክንያት ነው እና በጣም ነው ላመሰግናቸው ፈልጋለሁ ጥሩ ሰዎች ናቸው ያው እንግዲህ ይሄን ሁሉ ሚሊዮን ህዝብ ወክለን ያወራን መቼም ተርን ዳውን የሚያረገን አሰዋለ ብዬ ተስፋ አላረግም ጎላችንም ቪዥናችንም ከሁሉም ሰው ጋር የሆነ በቃ የኮሚኒቲ ሴንስ የሚያበቅል ነገርና የሚያኖር ነገር ነው እና ያን ነው የሚመስለው ፓርትነሮቻችን ከዛ ሲቀጥል ደግሞ በቃ ቢዝነስ ኦፖርቹኒቲ ማርኬት ትራክሽኑ አለ በዛ ሁኔታ ነው 1.6 ሚሊዮን ዶላር ግምት የተሰጠን በጣም ነው ማመሰግነው በነገራችን ላይ ይሄ የቫሉዌሽን ጉዳይ አዳዲስ እንግዲህ ንግድ ጀማሪዎች እኛ የፈጠራ ንግድ ጀማሪዎች ብለን የተረጎምነው ስታርታፖችን እንግዲህ ቫሉዌሽን ከዚህ ከመጨረሻው ሜሴጅ ቫሉዌሽን ሁሉ ጊዜ መሰራት አለበት ግን እንዴት እንደሚሰራ አይታወቅም ብዙ ሰዎች አንድ ሻርክ ታንክ የሚባል ፕሮግራም አለ የነ ማርክ ኪዩበን ምናምን ያሉበት ትክክል ሶዛ ላይ የተወሰነች ስለ ቫሉዌሽን በጣም በተደጋጋሚ ትወራለችና ከዛች በጣም ቁንጽል የሆነ ኢንፎርሜሽን ተወስዶ ቫሉዌሽን ለመስራት ጥረት ያደረጉ ልጆች አሉ እሷ በጣም ቁንጽል ናት እና አደጋም አላት ነገና ከነጎዲያ የተለያዩ ፕሮፖዛሎችን ለኢንቨስትመንት ስታስገቡ
በጣም ብዙ ጥያቄ ቢመጣ መመለስ የማያስችል አይነት ኢቫሉዌሽን ካልኩሌሽን አለ ከተማ ውስጥ አንድ ሁለት ጊዜ ያስተዋልኩት። ስለዚህ በዚህ መንገድ በጣም ሪገረስ የሆነ ነው ይሄ። በደንብ በዚህ መልኩ ቫሉዌሽናችሁን የስታርታፖቻችሁን ቫሉዌሽን በዚህ መልኩ እንትን ብታሰሉ ነው። እኔ ጨርሻለሁ። ለመጨረሻ በጣም ብሪፍሊ ምናልባት ማስተላለፍ የምትፈልገው መልእክት ለስታርታፖች ምክር ካለ፣ አዳዲስ ልጆች ያንግ ልጆች በጣም ፋሲኔቲንግ የሆኑ ልጆች እየመጡ ነው። አዎ ብሪሊየንት። እና ለነሱ ለሌሎችም ምናልባት በመንግስት በኩል ድጋፍ የምትፈልጉት ፖሊሲ አካባቢ የምታስተላልፈው መልእክት ዋትኤቨር እስቲ ትንሽ አመሰግናለሁ። ትንሽ ያስፈልጋል። ዋናው ምንድነው ለስታርታፖቹ መጀመሪያ በጣም በቃ አንድ መስጠት የምፈልገው እንትን ምክር ካለ ምንድነው በቃ ይሄ የሆነ ፍራቻ እኛ ስታርታፕስ ነው ብዙ ጊዜ ያለ አይዲያችን ቢወሰድ ወይ እንደዚህ ቢደረግ የሚለው ፍራቻ ብዙ እኔ ፌል በዛ ፍራቻ ምክንያት ብቻ ብዙ ስታርታፖች ፌል ያረጉ አቃለሁ። እንትና ብዬ ልጠራቸው የምችለው ማለት ነው። ግን ምንድናቸው እነዚህ መውጣት አለበት ማለት አሁን ቢዝነስ ሴክሬት ትሬድ ሴክሬት የሚባለውና መውጣት ያለበት ያክል አለ ማለት አሁን ሁሉም ነገር የሚጀምረውም የሚያልቀውም ዝርዝር ሳይሆን አሁን ለምሳሌ እኛ ሳን ኢዝ ሶላር ጄኔሬተር እናመርታለን እዚህ ጋር ብናስቀምጠው አሁን ይሄ ነው የሚመስለው ብንልም ሌላ ሰው ማለት ይወስዳል ያሳባችን ማለት ይከብዳል። ለምን ቴክኒካሊቲ ሁሉ ጊዜ ማርኬት ኦፕን ነው ኮምፒቲሽን ነው ችግር የለውም። አንተ ስታርታፕ ስትሆን ማሰብ ያለብህ ቫልዩዬን እንዴት ነው መጨመር የሚችለው ምንድነው እኔ ማላውቀው እዛ ያለው መማር ያለብኝ ወይ የሚችል ሰው ማግኘት ያለብኝ ትምህርት ላይ ነን። በቃ ምንም በቃ ፈጠራ ስላለን ለምን የፈለገው አይሆንም we are still በቃ learning adapting አዳፕት ያደረግን ነው እየተማርን ነው። ለምን ሁሉም ነገር አዲስ ናቸው። የኔ ፈጠራም አዲስ አሁን እዚህ ጋር አስቀምጬ አዲስ እንደሆነው ልክ ማለት ነው ያን ፈጠራ ለማርኬቱም አዲስ ነው ለገዢውም ለተጠቃሚውም ለሁሉም። ስለዚህ ምንድነው learning from each other አንተ ፈጠራን ስታመጣ ከማርኬት ግዢዎች ላይ ካንተ ላይ ይማራሉ አንተም ከነሱ ላይ ትማራለህ። አሁን ለምሳሌ ምን አለ መሰለ በተለይ አንድ ነገር በጣም የኛ ሀገር ማለት አሁን ብዙ ፕላትፎርሞች ላይ የኛ ታሪክ ወጥቷል። ይሄ ታሪክ አስደናቂ ነው የሚባለውን በጣም እንትን ለኛ በጣም ትልቅ ማበረቻቻ ነው እንግዲህ ምስጋና ነው። ግን አሁን እኛ ሀገር ላይ ደግሞ ይሄ ኮኦፐሬሽን አይነት ነገር የለም። እኔ እንደውም አንዳንድ ጊዜ ያው ቀልዳለሁ ትንሽ ፈን ነኝ። አንድ ጊዜ እንደውም ያላኩል ልክላለሁ አርቲክሉን በቃ ገረመኝ ቁጭ ብዬ በቃ ገረመኝ ምንድነው የኛ ሀገር ሰው ለምንድነው ስታርታፕ የማይተባበረው? አንድ ኢንፎርሜሽን ብትፈልግ አሁን እዚህ ቢሮ ያለ ታች ሄደ ብትጠይቅ you are not getting it አታገኝ እንደ ኮምፒውተር ነው የሚያዩን ምንድነው በቃ የሆነ የለም በቃ ገና አንተ ስትናገር የሆነ የለም በቃ በየበታችነት ነገር አይነት አለ አይደለም ያው እኛ አይሰማንም ያው ይሄን ሰዎች ነን። ግን ምንድነው እንደዛ አይነት ብዙ ሰዎች አቃለው ነው አሁን በቃ ብዙ ድርጅቶች አዲስ አበባ ውስጥ ያሉት ስታርታፖቹን እንኳን ኢሜል እንኳን ሲጻፍላቸው አይመልሱም። ግን ቀጥታ ፕሬዚዳንት አሜሪካ ትራምፕ አለ አይደለም ያው ትራምፕ ይታወቃል በማንነቱ ኢሜል ቢጻፍለት አሁን ወይ ሴክሬታሪ ወይ አንዱ ሰው ይመልሳል። ምንም በቃ አይነት whatsoever ኮኔክሽን መስራት አይፈልጉም። በተለይ ኢነርጂ ላይ ያሉት አንድ ቲንክ ታንክ ግሩፖች አሉ ማለት አንድ ነገር መወያየት መማር እርስ ከእርስ እኛ በቃ ሜንታሊቲያችን ሁሉ ከኛ ጋር የሚሰራ ሰው ሁሉ አንድ ሜንታሊቲ ነው ያለው። በቃ እኛ ትምህርት ነው በቃ እየተማርን ነው። ለምን ያን ምንድነው የምንፈልገው ሁሉ በቃ አይ በቃ ፈጠራ አገኘን የሆነ ቦታ ላይ ደረስን ሚሊዮን ነገር እንዲጠፋ ማለት ነው።
ሃምፓል ሁሉ ጊዜ ሆነን በቃ ብለን አዳዲስ ነገሮችን ካፕቸር ለማድረግ ጥናቶች ጋር ውይይት ማድረግ እና ይሄን ቢያንስ እንኳን ኢንቨስተሮቹ እነሱ እኮ እኔ እንደውም ምለው ምን መሰለ ኢንቨስተሮቹ እነሱ እንደው አግባብ የሆነ ማለት ነው ኤክስፕሌን መደረግ የሚችል ፍራቻ ነው ለስታርታፖቹ ያላቸው በቃ አንደርስታንደብል ነው የነሱ ግን ብር የማይሰጡ ቁጭ ብሎ ትብብርም የማይሰጡ አሉ ይሄ እንኳን ብር ይጠፋል ንብረት ነው ብሎ ተግባብ ነው ግን ይሄ ኢንፎርሜሽን ብትፈልግ አሁን ይሄን ዳታ ብትፈልግ ይሄን ከውጭ ሀገር እንደዚህ ልል ነው እንደዚህ አይነት አርገ ነበር access to information ነው by the way አሁን ስታርታፕ በቃ access to information ነው ያን ኢንፎርሜሽን ከሌለ ምንም አይደለም በቃ እንደዚህም በዚህም በቃ እኛ ማለት ነው መንገዱን ነው ትንሽ ያራዘሙብን ያው ቢራዘምም እንሄዳለን ግን ለሚመጡት ላይ ቢያንስ ሁሉም አንድ አይነት ሪሶርስ አንድ አይነት ናውሌጅ አንድ አይነት ኤክስፒሪየንስ የላቸውም አንዳንድ ስታርታፕ ምንድነው ይሄ ማሽን በቃ ገጣጥሞት በቃ ፈጠራውን መስራት ይችላል ኮርፖሬት ላይ የለውም እኔም አንድ ጊዜ እንደዛ ነበርኩ ብዙ ህልሞች ያቀድነውንም ምናምን አልተሳካም ይሄ ደግሞ ትምህርት ነው ግን ቢያንስ በምንችለው ኃይል በምንችለው አንድ ስታርታፕ ነኝ ሰው ካለ በቃ የምንችለው ኃይል በቃ 1 hour ሴሽን የሆነ የለም እንደዚሁ እዚህ ሂድ እዛ ሂድ ራሱ እኮ ከዛ ከኢንቨስትመንት የበለጠ ያይበልጣል አክሰሱ ነው እና ያን ቢያረጋው አሪፍ ነው ብዬ አስባለሁ ሌላው ደግሞ ፖሊሲ ሜከሮቹ ያው መንግስት አንደም ፖሊሲ ሜከሮች ምንድነው የሀገራቸው ሎካል ፕሮዳክሽን በቃ እንዲበዛ አሁን አንድ አለ ስብሰባ ሰሞኑ ስለ ወተርና ፓስቶራሊስት ኤሪያ ምናምን የሚያወራ ሚልስ ነው ያዘጋጀው 12 ፌብሩዋሪ መሰለኝ ኢንተርናሽናል እዛ አድዋ ማለት ነው እና እኔ ሳላቀው እንግዲህ ሪኮመንድ ኦቨርሲስ ያሉት አንዳንድ አብራን ይሰራናቸው ኢሜሉን ሁሉ ልክልሃለሁ መሰለኝ አንድ ጊዜ የሆነ ኢሜል አለ ይሄ ፓናል ላይ ይሳተፍ እንደዚህ አይነት ኤክስፒሪየንስ አለው ምናምን እኔም ያው ፎሎ አፕ አላረኩም ግን እስካሁን መልስም የለም ስለዚህ ምንድነው ይሄ የሚያሳየው ሎካል ኤክስፐርቲስ እና ሎካል ናውሌጅ ላይ በጣም በቃ አክሰስ የለም በተለይ ገቨርንመንት ላይማ የተለመደ ነው ብለም ኮመቶት ይችላል ግን ፕራይቬት ሴክተር ላይ ሲሆን ሶ ማለት ትብብር ሊኖር ይገባል ፕራይቬት ሴክተር ኢትስ ኮምፒቲሽን ዋይድ ማርኬቱ ብዙ ነው አለ ለሁሉም ይሄም እዚህ ተቀምጦ ይበቃል ስለዚህ አብሮ መጓዝ ነው ያው መንግስት ያው ችግር የለውም ከሆነም እንደዛ ፒስ ነው እና ከዛ የተነሳ ያን መልእክት ማስተላለፍ ፈልጋለሁ ያው ፕራይቬት ሴክተር ሲተባበር ነው ትልቅ እንትን ሁለት ካምፓኒ አንድ ላይ ጆይንም ያደርጋል ባለም ሀገር ላይ እንደዛ ብዬ በቃ ያን እንደ ኮሜንት አስተላልፋለሁ አመሰግናለሁ እውነት ነው ጅብሪል በጣም ነው የምናመሰግነው የስታርታፕ ኢኮሲስተሙ በተለይ የስታርታፕ ኢኮሲስተም ያለ ትብብር ስታርታፕ ብለን ትብብር የሌለበት ማለት ራሱ በጣም አብሮ ማሄዱ አይሮኒክ የሆኑ ነገሮች ናቸው እኛም በነገራችን ላይ የተለያዩ ስቴክሆልደሮችን እዚህ እንጋብዛችሁ ስቲናውራ ምናምን ስንላቸው በጣም ብዙ በር የዘጉብን ስቴክሆልደሮች አሉ it is unfortunate በጣም ግን at the same time ደግሞ መንግስት እንዲያልተረዳንም ምናምን ሲሉ ደግሞ ተሰማለ ናና እስቲ ይሄው ለመንግስትም ንገረው ስልህ ያኮ እኔ አንተም ዘግተህብኛል ስለዚህ የሚቀጥለው ቢሮ ሊዘጋ ይችላል ይሄ በስታርታፕ ኢኮሲስተም ውስጥ ያለ ነው መንግስት ግን እንዳልከው ለሎካል ፕሮዳክሽን ለሀገር ውስጥ ምርት በተለይ በስፋት ምርት ለማምረት ለተዘጋጀ የሀገር ውስጥ ዕውቀት የሀገር ውስጥ ጭንቅላት የሀገር ውስጥ ጥረት ቅድሚያ መስጠት አለበት ያድዋው ኢቨንት ላይ እንደምናይ ተስፋ እናረጋለን እንግዲህ አረጋለሁ ፓናሉ ላይ እናይሃለን ስለመጣ በጣም እናመሰግናለን ጅብሪል በጣም አመሰግናለሁ Thank you በጣም አመሰግናለሁ